ወንጌል ባናቱ ይተከል ያለበት ሰውዬ ቤት ሰሞኑን እንግዲህ ሰሞኑን ሳይሆን በቃ እኛን የሰደበበት ሰሞን በቃ እኛ ለህዝቡ ማሳየት ያለብንን አሳይተን ወንጌል አማኞች በቃ ተውት እንደፈለገ ይሁን ልቦና ካገኘ ይመለሳል ካልሆነ ግን ራሱ ወንጌልን የሰደበበትን የእግዚአብሔርን ህዝብ ያዋረደበትን ራሱ እግዚአብሔር ይመልስለታል ብለን አንድ ላይፍ ሰርተን አቆምን ከዛ በኋላ እነዚህ ሰዎች ናቸው እየገቡ ሌላ ነገር ሲሰሩ የነበሩት ማለት ነው። እዛ ቤት ውስጥ የማይገመት ቪዲዮ አለ። አሁን ሪከርድ ተይዞ አሁን እነዚህ ራሳቸው ማለት ነው። በነገራችን ላይ ላይቭ ባንገባም ቲክቶክ ላይ ዋትስ ጎይን ኦን እናያለን። there is no one የቲክቶክ አለቃ ማንም አይደለም። ግን የየሰው ሁሉ ፍላጎትና አካሄድ ግን መረዳት ቀላል ነው። እኛም እኮ እንናገራለን እንጂ እኮ ልናስቆማቸው እኮ አንችልም እኮ። ግን ሰው አይኑ እንዲከፈት እንፈልጋለን። ምን ያህል አላማቸው ወንጌል ሳይሆን ወንጌል የሚሰብከውን ማስጠላት፣ ወንጌል የሚሰብከውን ተሰሚነት እንዳያገኝ ማድረግ፣ ውስጥ ለውስጥ እየተጻጻፉ እኔ አሁን ፖስት ያደረኩት የመጨረሻ ቪዲዮ አለ ኢቫንጀሊካል ፒፕል የሚል 30 ሰው ግሩፕ ያለው ማመን ነው የሚያቀታችሁ። የግሩፑ ክሬተር ማን እንደሆነ ብነግራችሁ ማመን ነው የሚያቀታችሁ። ይለቅሻል ቪዲዮ። አዎ ግሩፕ ውስጥ ያሉት ሰዎች እነማን እንደሆኑ ብነግራችሁ ማመን ነው የሚያቀታችሁ። እዛ ውስጥ ኤርሚያስን ቀጥ እያደረጉ ይሰድቡታል። ቅጥ ካን ዩ ቢሊቭ ኢት? አው መጨረሻ ላይ ፖስት አድርጌያለሁ የኤርሚን ፎቶ አድርጌ ማለት ነው። ወይ ኤርሚ የመጣ እድሜ ረጅም ነው ይባላል ሰው ስላንተ ሲያወራ ስትመጣ። ካን ዩ ቢሊቭ ኢት? ቅጥ የግሩፑ ባለቤት ማን ነው? እዚህ ፕላትፎርም ላይ ያለ ቴዎሎጂያን የተባለ በጣም ተወዳጅና ታዋቂ ሰው። እዛ ውስጥ ያሉት በጣም የሚወደዱ ወንድሞች ኢቫንጀሊካል ፒፕል የሚል ግሩፕ አለ። አሁን እዩዋት። አሁን እቺ ኑሃሚን የምትባል መታ ኤርሚዬ ጀግና፣ ኤርሚዬ ጌታ ኢየሱስ ይባርክ። ኑሃሚን አሁን ኤፍሬም ባለ ጊዜ ቤት ሞዴሬተር ናት። ኑሃሚን አያችሁ ወገኖች፣ ዜማ ስቲቭ በሚለው ወገኖች ለምንድነው ሌፍት ወገኖች ለምንድነው ሌፍት የሚሉት? እረ አስረዱኝ። እንግዲህ ከግሩፑ ላይ የግሩፑን አላማ ሰው ሲገባው ሌፍት እያለ ነው። ኑሃሚን የምትባለው ምን ብላ ትመልሳለች? ጭር ሲል አልወድም፣ ቲክቶኩን እየበጠበጠ ነው፣ ጌታ ይገስጸው ትላለች። ዜማ ስቲቭ ደግሞ ማን ነው እሱ ይላታል። ኤርሚያስ ትላለች። ዜማ ስቲቭ መልሶ ምን አለ? ኤርሚ ምን አለ? አለ ስክሪን ሪካርዶቹም አሉ፣ ቪዲዮ ነው ሌላ ያለው ማለት የግሩፑ የስክሪን ሪካርድ። ኑሃሚን የምትባለዋ ማለት ነው እኔ ቤት ሁሉ ሞዴሬተር ነበረች። ኤፊጋ ሞዴሬተር ናት። አይ ቲንክ ሌላ ደግሞ ማጋ ነው ሌላ ሰው ቤት ሞዴሬተር ናት። ቲክቶክ ላይ ያሉት እንዲህ ናቸው። በተለይ እነግራችኋለሁ፣ እጮሃለሁ፣ አትሰሙኝም። ፊታቸውን የማያሳዩ ሰዎች ሌላ አጀንዳ አላቸው። በቃ እንዲህ በወንድሞች መካከል እንኳን ትንሽ ነገር ሲፈጠር የሚያቀጣጥሉት እንደዚህ አይነት ሰዎች ናቸው። ለዛኛው ቪዲዮ እየላኩ ለዚህኛው ቪዲዮ እየላኩ ተጣሉ፣ ተጋጩ፣ ጋዝ
ጭድ እነሱ ናቸው። ኤርሚ ቤት እኮ መታ ኤርሚዬ ጌታ ኢየሱስ ይባርክ የወንጌል አርበኛ እልልልልልልል የምትለው እኮ እልልልልልል ትላለች። ጉሮሮ እስኪደርቅ በፒውሪፋይድም በስፕሪንግ ዋተርም ላይርስ እስከማይርስ ድረስ ጉሮሮ እስኪደርቅ ነው እልል የምትለው። በጣም ከሁሉም በላይ የሚገርማችሁ የግሩፑ ክሪኤተር የግሩፑ ሰብሳቢ ማን እንደሆነ ብነግራችሁ ቲክቶካችሁን ዲአክቲቬት እያደረጋችሁ ትወጣላችሁ። ሁለተኛ ቲክቶክ ላይ ክርስትና የለም። ቲክቶክን ለጠላቴ ብላችሁ በቃ ቻው ነው የምትሉት። ኤርሚ ግን አለ አይደል እዚሁ መጥቷል። ኤርሚ እንዲህ አይነት ግሩፕ አቋቁመሃል። ቤካ ቲክቶክ ከጀመርክ ጀምሮ እንዲህ አይነት ግሩፕ አቋቁመሃል። በግሩፕ የሚሰበክ ስብከት የለም። በግሩፕ የሚሰበክ ስብከት የለም። እንዲህ ስታረጉ ምን ያህል ሰርቫይቭ ማድረግ እንዳቃታችሁ ነው የሚያሳየው። ምን ያህል ያለ ጥሪ እያገለገላችሁ እንደሆነ ያ ጸግዬ እውነት ነው። ምን ያህል እኔ ግሩፕ ያለኝም የቲክቶክ ግሩፕ የለኝም። የሜርሲ ግሩፕ ነኝ የሚል ካለ እጁን ያውጣ። እንዲህ ግሩፕ ክሬት አድርጌለት በውስጥ የማደራጀው ሰው የማማከረው ሰው ሴራ ማሰረው ሰው ካለ መጥቶ ይመስክርብኝ። እህትዬ የኔንም እግረ መንገድ ጠይቂልኝ እዚሁ ባሉበት ማለት ነው። ሰላም ብያለሁ ወንድምነት እዚሁ ይናገሩ። ግሩፕ ኤርሚያስ ክሬት አድርጎ በውስጥ ከኤርሚያስ ጋራ ግሩፕ ላይ ገብቶ የሚያወራ ሰው ካለ እዚህ ማለት ኤርሚያስ ግሩፕ አለው ብሎ የሚል የዋትስአፕ የቴሌግራም ዋትኤቨር ግሩፕ ማለት ነው። አንድ ሰው ይጻፍ፣ ያ ሰው ገስት ላይ ያስገቡትና ያወራል ማለት ነው። ይሄ አንድ በባለፈው አገልግሎቱን ሚኒስትሪውን ከመርዳት አይነት አኳያ አሁን በቅርብ አንቺን እነ ዳኒም እነ ብሩኬም እነ ቤካም እና አስኒ እነ ኤፍዬ ከሚያውቁት ኤፍሬም ወየሳ ማለት ነው ከሚያውቁቱ በቋሚነት አደባባይ ላይ በግልጽ ከጠይቁት እሱም ግሩፕ ደግሞ እንዲህ አይነት እንቶ ፈንቶ የሚወራበትም አይደለም። እንደዛም አይነት ሰዎች አይደሉም እዛም ያሉት። ግን ካለ እግረ መንገድ ጠይቂ ለማለት ነው። ተባረኪ። ሰላም ብያለሁ ቅዱሳን ሁላችሁም። ቴንኪዩ። የምታወራውን ስሟት እህትዬው፣ የምታወራውን ስሟት። እንናገር ብለን ካል እናፈርጠዋለን ማለት ነው። ቴንኪዩ። እሺ ኤርሚዬ፣ ያ እኔም እኮ የጠየቅኩ ነበር። ኤርሚ ክሬት ያደረገው ግሩፕ አለ። ይሄ የዋትሳፕ ግሩፕማ የተናገር እውነቱን 2 ወር እኮ ነው። ኤርሚያስ ስንት ዓመት አገለገለ? 11 እና 12 ዓመት። እስከ ዛሬ ግሩፕ እንኳን አደራጅቷል በግልጽ በፊት ለፊት በየወሩ አገልግሎቱን ሰፖርት ለማድረግ ፈቃደኛ የሆኑ ሰዎች ከ2 ወር በፊት ነው ዋትሳፕ ግሩፕም የተቋቋመው። አለቀ። ይሄ ዋትሳፕ ግሩፕ በፊት ለፊት አደባባይ እኔ ዳንዬ፣ ብሩኬ፣ የኤርሚ የስጋ ወንድም አስንዬ አድሚን ሆነን ማኔጅ የምናደርገው ግሩፕ ራሱም ኤርሚም ያለበት ማለት ነው። አለቀ። ከዛ ውጪ ለእንደዚህ አይነት ቲክቶክ ላይ ያሉ ኦዲየንሶችን ሰብስቦ ኤርሚ ክሬት ያደረገው ካለ አምጡ፣ እኔ ያደረኩት ካለ አምጡ፣ ቤካ ያደረገው ካለ ሌሎችም ወንድሞች ከኛ ጋር የሚያገለግሉ እነ ብሩኬ እነ ዳንዬ ካሉ አምጡ። ልክ ነው። ሸጋ ያስብላል። ያ እንዴ ማመን እኮ ነው የሚያቅተው። ጭር ሲል አልወድም ይባላል እንዴ? ጭር ሲል አልወድም። ቲክቶኩን እየበጠበጠው ነው። ጌታ ይገስጸው። ኤክስኪውዝ ሚ ማነሽ? አቦዘነች ምን ማለት ነው? ማን ነው ሲላት ኤርሚያስ። እቺ ልጅ ሞዴሬተር የሆነችበት ቤት በጠቅላላ ከዛሬ ጀምሮ
የእሷን ሞዴሬተር ማታነሱ ወንድሞች now we will figure out ይኸው በአደባባይ now we will figure out እኛ ሳንጠይቃችሁ እራሳችሁን ኤክስፖዝ እንዳደረጋችሁ ነው የምነግራችሁ። እናንተ እራሳችሁን ኤክስፖዝ እንዳደረጋችሁ ይሄንን እነግራችኋለሁ። በጣም በሚያሳዝኑ ሁኔታ ማለት ነው። ሌላም አለች ደግሞ መዲ የምትባል የሙሉ ወንጌልን ሎጎ የምታደርግ እሷና እቺ ልጅ ሞዴሬተር የሆኑበት ቤት ኃይለኛ ጦርነት የምትፈልጉ ወንድሞችና እህቶች እንደሆናችሁ በጣም ግልጽ ነው። we are ready for everything። የያዝነውን ነገር ዛሬ ለቅምሻ እንደለቀኩት ሁሉንም ነገር ለመልቀቅ I'm so ready። በጣም ሬዲ ነኝ። ፎቶ አለጥፏት። ፎቶ የላትማ። ተናገርኩ እኮ ምህረት የጌታ ልጅ ተናገርኩ። ቲክቶክ ላይ በጣም ብዙ ጥፋት እየፈጠሩ ያሉ ሰዎች እኮ ፎቶ የሌላቸው ሰዎች ናቸው። እንዴ ሁለት ወንድሞች አንድ አይነት ጥፋት አጥፍቶ አንዱን ብቻ ተወቅጣላችሁ፣ አንዱን አትነኩት። ምን ማለት ነው? አልገባኝም። አንዱ ላይ ትሰበሰባላችሁ፣ የአንዱ ትዝ አይላችሁ። ነገ እነዚህ ሁለት ወንድሞች እኮ አንድ ላይ ይሆናሉ። ታፍራላችሁ። እነዚህ ሁለት ወንድሞች ነገ ይታረቃሉ። ኤርሚያስ ሲያወራው በደል፣ ያኛው ሲያወራው ጽድቅ። ኤክስኪውዝ ሚ ስራ ላይ ነን። ዞር በሉ፣ ዳር ያዙ፣ አትበጥብጡ። ይሄ ግሩፓችሁን ይዛችሁ እዛው ጭሳችሁን አንድዱ። ጭሳችሁን አንድዱ። አንዳንድ ምንድነው አስተያየት የምትሰጡ ሰዎች አላችሁ። መነገር አለበት፣ ግዴታ ነው። መነገር አለበት። አንዳንዴ መርዝን ማስተፋት ግዴታ ነው። አያችሁ፣ አሁን ይሄ ግሩፕ ኤክስፖዝ ካልተደረገ እዚህ ግሩፕ ውስጥ ገብቶ የሚመረዝ በጣም ብዙ ንጹህ ነፍስ ይኖራል። ኦኬ፣ መነገር አለበት። ሆዲፍቸው እንደተባለው እኮ ሆዲፍቸው ተብሎ ነው እንጂ እያንዳንዱን ነገር እንደዚህ እናውጣ ብንል እኮ በጣም ከባድ እኮ ነው። በጣም ከባድ። እና እዚህ ግሩፕ ውስጥ ያላችሁ ሰዎች አሁን እየመጣችሁ አታልቅሱ። እዚህ አይዟችሁ። እዚህ ግሩፕ ውስጥ ያላችሁ 30ዎቹ ሰዎች በፌክ አካውንት እየመጣችሁ አሁን አታልቅሱ። እራሳችሁን ገልጣችሁ ኦኬ፣ እራሳችሁን ገልጣችሁ መደራጀታችሁ ምንድነው የሚያሳየው? ብቻችሁን መቆም አለመቻላችሁን፣ መሰማት ማጣታችሁን፣ ተከታይ ማጣታችሁን፣ ያለ ጥሪ እንደመጣችሁ። በጥሪ ብትመጡ የሚሰማችሁ ሰው አያሳስባችሁም፣ የሚከተላችሁ ሰው አያሳስባችሁም። ለምን? የጠራችሁ ነዋ ሁሉን ነገር ኃላፊነት የሚወስደው። በቃ ገና ስክሪን ሪካርዱንም በደንብ አድርጌ እለቀዋለሁ። አርፌ አልቀመጥ የምትሉ ከሆነ ግሩፑን ኦን ያደረገው ክሬት ያደረገውን ጭምር ከዛ
እንዴት እንደምትቀጥሉ ፕላትፎርሙ ላይ በደንብ እናያለን። በቅንነት ማትቀጥሉ በቃ በቅንነት ማትቀጥሉ ከሆነ ማለት ነው። ይሄ ነው እንግዲህ ያለው ነገር ወገኖች። ምስጥ ግን የሚባለው መሬት ውስጥ ያለው ነው የሚባለው እና ምስጥ እንዳይበላው ተብሎ የሚደረግ መከላከያ ምናምን ነገር አለና ምስጥ መስል ውስጥ ለውስጥ እየሄዳችሁ ትውልድን ልባቸውን ለመብላት የምትፈልጉ ሰዎች እኔ ካሜራ ከፍቼ እናንተም ከፍታችሁ ለምን አናወራም ኮብያለሁ እነሱ ራሳቸው እንዲወጡ ነው እየጎተጎትኳቸው ያለሁት። ስማችሁን አልጠራም ራሳቸውን እስኪገልጡ ድረስ ጽድቅ አለን ብላችሁ ካላችሁ ኤርሚያስ ፊት ቆሞ ካሜራ ከፍቶ ፊት ለፊት እያወሩ አዎ ይሄን በዚህ ሰዓት በእንደዚህ አይነት ጊዜ ዘርፈህናል፣ እንዚህ ደግሞ በእንትና ጊዜ የእንትናን ሚስት ቀምተሃል፣ ይሄው ደግሞ አንተ በዚህ ጊዜ ደግሞ ከእንትና ጋር እንደዚህም ደግሞ ስትማገጥ እኮ ተገኝተሃል፣ ኤርሚያስ የምን ይያዝልኝ ቤቱ ማለት ነው ብላችሁ አደባባይ ላይ እንድታዋርዱ ይፈልጋለሁ። ካሜራ ከፍቶ የሚያወራ አይ ካሜራ መክፈትም አልፈልግም ብሎ የሚል ሰው ካለ በቃ በዋናው በሚታወቀው ፕሮፋይል ፒክቸሩ ይምጣና በሚታወቀው ፕሮፋይል ፔጁ ይምጣና እኔ ጋር ጎን ለጎን ያስቀምጠናል። እዚህ አሁን ካለ ከፍ አድርገን እናስቀምጥና ከኔ ጎን ቆሞ ያወራል። ማነሽ ማነህ ስም ማን ይባላል ብለን ማለት ነው በድምፅ ስለምንተዋወቅ አትቆሙም አልኳችሁ። ቅዱስ እግዚአብሔር ምስክር ነው። ያው ምስጥና ኃጢአተኛ ውስጡን ነው የሚሄደው። ጻድቅ ግን በአደባባይ ነው እንደዚህ የሚናገረው። እንደ ኤርሚያስ ማለት ነው። እንደዚህ በአደባባይ ጻድቅ እንደዚህ ወጥቶ አደባባይ ላይ ይናገራል። የአገሬ ገበሬ ሲናገር ባልፈሱበት ምን አይታፈርም ይባላል። አትቆሙም። የኤልያስ አምላክ ምስክር እኮ እንደ ባኦል ነቢያት ትንተባተባላችሁ። ፊት ለፊት የመጣችሁ አንዳችም የምትናገሩት ነገር የለም። ከተናገራችሁም የሐሰት ነገር የምታወሩት በሙሉ መረጃ አቅርብ ተብትበ አንድ መረጃ አታቀርቡ። አንድ መረጃ ወላሃንቲ እንደሚሉ ማለት ነው። አንድ መረጃ አታቀርቡ። ፋክት መረጃ በማጣት ከአፍንጫችሁ ደም ይንጠባጠባል፣ ይነስራችኋል። መረጃ በሌለው ሰውን እንደምትከሱ የሰውን ስም እንደምታጠለሹ ስለሚታወቅ ማለት ነው። ከቅርብ ቀን ወዲህ አንድ ቪዲዮ ደረሰኝ። ቤቱን የከፈተው ካሎራው ነው፣ ወንድማችን ካሎራው ማለት ነው። ከፍቶ ያምሳቸዋል አልኩ። በምንድን ነው የሚያምሳቸው? በእውነተኛ መረጃ ይዞ ማለት ነው። በግራ በቀኝ በፊት በኋላ እንደዚህ እንዴ ወገኖች፣ ሰዎች በእውነት እንኳን ይዘው ሊሞግቷችሁ ሲሉ ማይክ አትክፈት ዝም በል ብላችሁ ትላላችሁ። ካሎራውን ወንድሜ ካሎራውን እዚህ ሶሻል ሚዲያ ላይ እንደናንተ ነው የማውቀው። ግን አሁን በቅርብ ቀን ቻሌንጅ ያደረጋችሁን እንዳይናገር ለምን የከለከላችሁት? እሺ ስሜን ስለጠራ ስምህን ጠርቼ ልናገር። ዳንኤል ዶክተር ዳንኤል የምትባለው ማን ነው ጌታን ተቀባይ ማን ነው ጌታን አስቀባይ እያልክ ስትደነፋ ነበር። ዳንኤል ዶክተር ዳንኤል ማለት ነው። ማን ነው ጌታን ተቀባይ ማን ነው አስቀባይ ማን ነው ጌታን ተቀባይ? ኦኬ እኔ ጌታን ወንጌል ሰዎችን ሰብከው ማነው ወንጌል ሰዎችን ሰብኬ ጌታን አስቀባይ ነኝ። አቅም ካለህና ፊት ለፊት አውራ ከኔ ጋር በዚህ ጉዳይ ማለት ነው። ይኸው እኔ በዚህ 11 ዓመት ውስጥ ለአንተ ሪፖርቱን ማቅረብ አይጠብቅብኝም። እረኛው ጌታ ኢየሱስ መንጋውን ይቁጠር፣ የዳነውን ሕዝብ ማለት ነው። እዚህም ያሉ ሰዎች የሚመሰክሩት ነው። ያስፈልገም ከሌላ ቤተ እምነት ያሉ ሰዎች ሁሉ ጭምር የሚመሰክሩት ነው። ዶክተር ዳንኤል ሚስት ካለህ
ወንድሜ ቤኪ፣ ወንድሜ ቤካ፣ ወንድሜ ግሎሪያ፣ ወንድሜ ቴሌኮም፣ ወንድሜ ካሎራው እና መሰል የሆኑ ወንድሞች እና እህቶች እንኳን የለበትም፣ በሙሉ ወንዶች ናቸው። እህትየው መሲም እህትየው ሜርሲም ሁሉ ጭምር። እኔም ዶክተር ሻወልም በጥንቃቄ የተከታተሉ በጥንቃቄ ያጠናው ነው ነገር ነው። በተለይ ደግሞ እነዚህ ቅድም ስማቸውን የጠሯቸው እንደነ ግሎሪያ ባይነቶች ወንድሞች እንደነ ቴሌኮምና እነ ቤኪ ምናምን ነገር ቀድመው እነሱ አውቀዋል፣ እኛ ባላወቅንበት ጊዜ። ከአማኑኤል ህብረት ቤተክርስቲያን ጋር በሰራኑ ነገር ማን ስለሆናችሁ ነው እናንተ? ዶክተር ዳንኤል እንኳን ከአማኑኤል ህብረት ቤተክርስቲያን ጋር ሰርቼ አይደለም ብቻዬን እንኳን በሰራ እነዚህን ወንድሞች እንኳን አውርጄ እፊቴ ቆሞ እውነትን ለመናገር የሞራል ብቃቱ የለም። ለምን? የምናገረውና የምሰራውን የማቅሰው ስለሆንኩ ማለት ነው። እንኳን ከአማኑኤል ህብረት ቤተክርስቲያን ጋር ቆመን አይደለም አሁን ቅድም ስማቸውን የጠሯቸው ወንድሞቼ በሙሉ እና እህቶችም ጭምር በጥንቃቄ ያየኑ ማነው ሰሙን በተመለከተ ማለት ነው። ቀድመው ያወቁቱ ቀድመው የደረሱበት ወንድሜ ቤካ ይኸው እዚህ ቤት የከፈተው ቤኪ የሳውዝ አፍሪካው ሌላኛው ግሎሪያ ቴሌኮም እና ወንድሜ ካሎራው እህትየው ሜርሲ ዶክተር ሻወልና እኔ እንደውም እነዚህ ወንድሞች ሲነግሩን ቆይ እስቲ ግድ የለም ምናምን ነገር እያልን ማለት ነው መረጃውን አምጡ ብዬ ስላቸው እያንዳንዱን መረጃ ነው የላኩልኝ። እያንዳንዱን ትክክል ነበሩ ማለት ነው እነዚህ ወንድሞች። ዝም ብለው አልነበረም ሲናገሩ የነበሩት ማለት ነው ወንድሞች እናቶች። ግሎሪያ እንዲህ ብሎ ሲላይ መረጃውን ላክ ብዬ ስለው ይልክልኛል ዋትስአፕ ላይ እውነተኛ የሆነ የተጨበጠ ዲናይ ሊደረግ የማይችል ኤቪደንስ ማለት ነው። ቴሌኮም ደስ ብል ስል መረጃውን ላክ ቢስል ይልክልኛል። በሙሉ ወንድሞች እናቶች ምን ይሁንልኝ ብላችሁ ነው ታዲያ ትውልድን እያሳተ ቤተክርስቲያንን እየተሳደበ ሰው ጴንጤ ከሚሆን ገሃነመ እሳት ቢገባ ይሻላል እያለ አደባባይ ላይ ሲናገር ይሄ ዶክተር ዳንኤል የሚባለው እዚህ ቲክታክ ላይ የሚጠራው ሰውዬ ሌላ አጀንዳ ከሌለው በስተቀር ከሰሙ ጋር አብሮ ይሰራል ማለት ነው። ከሱ ጋር ደግሞ አንድ አለች ደግሞ አንድ የምትለፈልፍ ሴትዮ ስሟን በግጣ አላውቀውም እኔ እንደው ትለፈልፍ ነበር። ማን ስለሆነች ነው አማኑኤል እያለች ማለት ነው። ጠይቁ ወንድሞች እናቶች፣ ሄዶ ፊት ለምን አትጠይቁ? መጠየቅ ትችላላችሁ። እኛ ከኢትዮጵያ አማኑኤል ቤተክርስቲያን ጋራ ሆነን ነው ይሄን ነገር በደንብ አጣርተን የደረስንበት ማለት ነው። ቤተክርስቲያን የራሷን እርምጃ እንድትወስድ ቤተክርስቲያን ስለነበር የራሷን እርምጃ እንድትወስድ ቤተክርስቲያንን ሳንቀድም የወንድሞችም እዚህ አሁን ቅድም ስማቸውን የጠራኋቸው ወንድሞች በሙሉ የነሱን ሁሉ ኤቪደንስ መረጃ ይዘን ኦኬ ደውለናል። ቤተክርስቲያን እህትየው ሜሲና ሜርሲ በመጀመሪያ ደውሉ። ያው ስም ጠርቼ ነግራችኋለሁ። ወንድማችን በኃይሉ አገልጋይ በኃይሉ የአማኑኤል ህብረት ቤተክርስቲያን አዋሳ አጥቢያ እሱን አገኙት፣ አወሩት። እኔ አጣሩ እኔ ቢዚ ስለመሆን አጣሩ ብያቸው መሲን የቤት ስራ ሰጥቻት ከእህትየው ሜርሲ ጋር ሆናችሁ አጣሩ ብያቸው ማለት ነው። አጣሩ። ልክ ነው። እዛ ቤተክርስቲያን ተጠምቋል፣ ተምሯል። ከዛስ መጋቢዎቹን አገኘን። ፓስተር ወንዲን ይሰማሉ እኮ እዚሁ አሉ እኮ እነ ፓስተር ጌትሽ ዋናው መጋቢ የአማኑኤል ህብረት ቤተክርስቲያን ማለት ነው። አወራን ደጋግመን ከዶክተር ሻወል ጋር ደውለን እያወራን ነው ብለን ለወንድሞች ነገራናቸው። ቤተክርስቲያን ጠራች፣ መከረች፣ አልሰማ ብሎ አለ። ስለዚህ ቤተክርስቲያን የራሷን እርምጃ እንድትወስድ እኛም ደግሞ ከቤተክርስቲያን ጋር አብረን ምንሰራ ወንድሞች ስለሆነ በሩቅ በቅርብ ያለን ይሄንን አደረግን እና ልብ በሉ ያንን ባስተላለፍንበት ቤት ማግስት በዛው ዕለት ይመስለኛል ምሽት ላይ ቤት ከፍቶ ትንፋሹ እስኪቋረጥ ድረስ ነበር ዶክተር ዳንኤል ያወራ ነበር። ማነው ጌታን አስቀባይ? ማነው ጌታን ተቀባይ? እኔ ጌታን ሰብኬ ሰዎች እንዲቀበሉ አደርጋለሁ። ናና እኔ ፊት ቆም አውራ። የመቆም ልዕልና ካለ ማለት ነው።
11 ዓመት ሙሉ እዚህ ሶሻል ሚዲያ ላይ ወሬ አይደለም ማወራው። እግዚአብሔር በስንት ሺዎች በእጆቼ ጌታ እንዲቀበሉ አድርጓል። እኔ ጌታን አስቀብላለሁ። ወንድሞቼና እህቶቼ ጌታን ያስቀብላሉ። ጌታን ሰብከን ያውም ሰብከን እኮ ነው የኢየሱስን 15 ደቂቃ ስለ ኢየሱስ ተናገሩ ሰበኩ ተብለው ቢባሉ ትንፋሽ የሌላቸው ሰዎች ሁሉ ጭምር እኮ ነው መጥተው እኛ ላይ የሚተነፍሱት ማለት ነው። ማን ስለሆነ ነው? ምንድነው ያለው? ከኤርሚያስን ብቻ ሳይሆን ከኤርሚያስ ጋር ደርሶኛል። ዶክተር ዳንኤል ለምን መታታወረም እዚህ ካለ እስኪ ነው አስገቡት። ዶክተር ዳንኤል ካለ ላኩለትና ሲያስገቡት አስገቡት እስኪ ካለ ጥሩትና የማውራት ልዕልና ካለ ማለት ነው። አቅም ካለ ማነው ጌታን ተቀባይ ማነው ጌታን አስቀባይ ትላለህ እንዴ? ወንጌላዊ ነኝ። እሺ እኔ ነኝ ጌታን የማስቀብለው። ወንድሞቼና እህቶቼ ናቸው ጌታን የሚያስቀብሉት እዚህ ያሉትና ወንድሞቼና እህቶቼ። ስንት ጊዜ እዚህ ቤት ጌታን ሰዎች ሲቀበሉ አላያችሁ? እና አይገባም አይደል? ኧረ ታዲያ ቢገባ ነበር ጥሩ። እኛ እኮ ውስጥ ለውስጥ እንደ ምስጥ ማውራት አይደለም፣ አደባባይ ላይ ወጥቶ ማውራት ነው። ጀግና በጽድቅ የጨከነው ወጥቶ አደባባይ ላይ ያወራል፣ ፊት ለፊት ማለት ነው። ማናችሁንም ሲያስገቧቸው ከታች ካሉ ማናችሁም በውስጥም በግሩፕም በቤትም የምትለፋለፉ ማለት ነው። ኑ ግቡና እስቲ ነው ፊት አውሩ። ይሄ ነገር እስኪ በሉ እና ማን ነው ወንድሜ ካሎራውን እንዴት እንዳገጣበሩት በጌታ በኢየሱስ ክርስቶስ ነው። ቻሌንጅ የሚያርግ ጥያቄ ነው የጠየቃቸው ካሎራው። ኤርሚያስ ካልቪን እንትን የዲያብሎስ ትምህርት ነው አለ። አዎ ነገረ ክርስቶስን በተመለከተ ከመዳን አኳያ ጌታ ወደዚህ ዓለም የመጣው ለተመረጡና ለአንዳንድ ሰዎች ነው ብሎ የሚለው ይሄው አሁን ደግሞ አለው ለሶስተኛ ጊዜ ሊይዞኝ አይደለም። ከዚህ ቤትም የተናገርኩት ነው ከፌስቡክ ጀምሮ ማለት ነው። እደግመዋለሁ፣ እሰልሰዋለሁ፣ እፎርዘዋለሁ። አዎ ካልቪን በዚህ ጉዳይ የተናገረው የዲያብሎስ ትምህርት ነው። እደግመዋለሁ በደንብ እስኪ ነስራችሁ ድረስ ነው የምደግመው። እደግመዋለሁ፣ ደጋግመዋለሁ። ከቃል ቤተክርስቲያን ጋር ብታገናኘው ቃል ቤተክርስቲያን ራሷ እንኳን አዎ ለተመረጡ ለአንዳንድ ሰዎች እንጂ የሞተው ክርስቶስ ለዓለም አይደለም የሞተው ብላ የምትል ከሆነ ቤተክርስቲያኒቱን ሁሉ አለቃትም አልኩ። ትደራጃለህ፣ ትንጫጫለህ። ግን ቤተክርስቲያኒቱ አላለችም እንደዛ። በቃ ትደራጃለህ፣ ትንጫጫለህ። ምንም የምታመጣው ነገር የለም። ምንም የምታመጡት ነገር የለም። ጴንጤ ስለሆናችሁ መፈራችሁ መስሏችሁ ከሆነ እዛ ጠንከር ብዬ ገድላት ድርሳናቱና የኦርቶዶክስ የስተት ትምህርት ላይ በነገረ ክርስቶስ ጉዳይ የምታስተምረው ትክክል አይደለም ብዬ ነገረ ድነትን በተመለከተ ሰው በኢየሱስ ክርስቶስ አምኖ ይድናል ብሎ የሚለውን ወንጌል እውነት ትታ ሰው መቃብር ስሞ ይድናል ብሎ የሚለውን ትምህርት ስትናገር ኦርቶዶክስን ያለ ርህራሄ ከተናገርኩኝ ቃለ ሕይወቱን ሙሉ ወንጌሉን መሰረ ክርስቶስን ጉባኤ እግዚአብሔርን የተጠመቁበት ቤተክርስቲያን ማንም በላ አማኑኤል ብረት ሕይወት ብርሃን ገነት ቸርች ስም ያለው ስም የሌለው በሰማይ በምድር ክንፍ ያወጣ ክንፍ ለማውጣት እያቆጠቆጠ ያለ ብለን የፈለከው ብትጠራ የሰይጣን ትምህርት ነው። ክርስቶስ ለዓለም ነው የሞተውና ፒሪየድ። ኦኬ የዛሬ 10 ዓመት ጌታ እድሜ ጨምሮልኝ ብትመጣ የዛሬ 20 ዓመት ጌታ እድሜ ጨምሮልኝ ብትመጣ ይሄንን እውነት ነው የምነግርህ። አትንፏቀቁብን እሺ። ክርስቶስ ለዓለም ነው የሞተው። ኦኬ ነፍሱን ስለ ብዙዎች ቤዛ ሰጠ ነው የሚለው። ኃጢአተኞችን ሊያድን ነው ክርስቶስ ኢየሱስ ወደ ዓለም የመጣው። አንዳንዶቹ ልክ ከጎሬው እንደሚወጣ ጅብ
አይኑን ታጥቦ ሁሉ ብቅ ያለ ሰው አለ። ጠፍቶ የነበረው ሁሉ ማለት ከየቲክቶክ ጠፍቶ የነበረው ሁሉ እሺ ምን አለ? ቆይ እንግዳው ከዚህ በኋላ ይሄ ማለት ካልቪን፣ ሉተር፣ ዙንግሊን ዋቴቨር ብላችሁም ጥሏቸው የተሐድሶ የተባሉት አባቶች ተናገሩ የተባሉት ላይ በደንብ ማንበብ ጀምራለሁ። እናስ እስኪ የተናገሩት አንድ የስተት ነገር ይኖር መድኃኒዓለም ምስክሬ ነው። ጭዳ ነው የማደርገው ያን የስተት ንግግራቸውን። አዎ አየህ አባ ጊዮርጊስ ዘጋስጫ ትምህርቱ የሆነ አልጫ ብዬ ስል ብለህ ሉተር ግስ አልጫ የሆነ ትምህርት ቢኖረው ይፋረደኝ አልኩ። መድኃኒዓለም ይፋረደኝ አልኩ። ኦኬ ሉተራውያን ተሰብስባችሁ የሉተርን ስተት ትምህርት የተናገረው የጻፈው በትክክለኛ መረጃ ካገኘው ስናገር ቤተክርስቲያኒቱ እንኳን አታስጥለውም ከዚህ ትውልድ ፊት ማለት ነው። ጭዳ ነው የምናደርግልህ ማለት ነው እዚህ ዓለም አደባባይ ላይ እንደ እግዚአብሔር ቃል ያልሆነውን ትምህርት ሉተር ስለተናገረው አባባ ሉተር ተናግረውታልና ተቀበል። አልቀበልም። ከራይን ወንዝ ማዶ ያለ አንድ ሽማግሌ ነው የተናገረው። አለቀ። ሪፎርሜሽን አባት ነው። አዎ መልካም በሰራ ቦታ ላይ እውቅና ትሰጣለህ ኤርሚያስ? በደንብ እኔ ለምን እንደውም አልሰጠው? እኔ ማነው ሰጪና ከልካይ ያደረገኝ? እያልኩ ያለሁት ግን ከወንጌሉ እውነት የተጣመመ ሉተር ስለተናገረ ቄርሎስን ተናግሬ ቅዱስ ቄርሎስን ተናግሬ እነ ዮሐንስ አፈወርቅን ተናግሬ አትናቴዎስ ትክክል አይደለም ብዬ ሄሬኔዎስ ቢሆን ትክክል አይደለም ብዬ እና አይ ፕሮቴስታንቱ ይነሳብኛል። ተነስ ብራዘር አልኩ። ተነስ እግዚአብሔር የላከው ማንንም አይፈራም። ተነስ ብራዘር፣ በጽድቅ ነው የምናገረው። የኔ ሂሮዬ፣ የኔ ኮከብ፣ የኔ መሪ፣ የኔ ንጉስ፣ የኔ ሐዋርያ፣ የኔ ሰባኪ ኢየሱስ ክርስቶስ የአብ ልጅ ነው። ፒሪየድ። እሱን ብቻ ነው የማትነካው። ኤርሚያስ ይነካል፣ ቤካ ይነካል፣ መሲ ትነካለች፣ ሜርሲም ትነካለች፣ ግሎሪያ ቢሆን ይነካሉ። ለምን የፈለገ ነገር ለምን አይሰሩም? በእጆቻቸው ይነካሉ። ጴጥሮስ ቢሆን ይነካል። እሱ ራሱ ትክክል ባልሆነበት እኮ ትክክል አይደለም ተብሏል በዘመኑ። አሁን እኛ ጴጥሮስን ትክክል አይደለም ብለን የምንልበት ምንም መስፈርት የለም። በዘመኑ ግን የነበሩ አባቶች ግን ነክተውታል። ግብዝነት ይዞት ሲያዋልለው ማለት ነው። ጳውሎስ ትናንትና መተህ አንተ ሽቅብ ትሸናለህ እንዴ ምናምን ነገር ብለው ሊሉት ይችላሉ። ሽቅብ የመሸናትና ያለ መሸናት አይደለም ብራዘርዬ። ጴጥሮስ ግብዝነት ታይቶበት ስለነበረ ጳውሎስ ፊት ለፊት ተቃውሞታል። ገላትያ መጽሐፍ ምዕራፍ 2 ላይ ማለት ነው። አጭርና ግልጽ ነው። ግልጽ አይደለም እንዴ ወንድሞቼ? የማወራው ግልጽ ነው። ኦኬ እማትነካው የተቀባውን የቤተክርስቲያን ራስ ብቻ ነው። ሌሎቹ በሙሉ ይነካሉ ከኔ ጀምሮ ትክክል ባልሆንኩበት። አንተ ትናንትና ተወልደህ ሉተር ልትነካ ምናም ነገር ይላሉ። ኦኬ ለካ እንዴ ፕሮቴስታንት ለካ ሉተር አምላኪ ነህ እንዴ ነው? እንደዛ ነው። ካልቪን ሲነካ እንደዚህ የተላጠ ኤሌክትሪክ ልትይዙ የምትደርሱ ሰዎች ማለት ነው። ይነካል። መድኃኒዓለምን ይነካል እኮ ነው ብዬ የምልህ። ትክክል ባልሆነበት ትክክል አይደለም ይባላል ትምህርቱ። አባባ ካልቪን ናቸው የሰሩትና እባክህ በሞቴ ዋጠው የሚባል ነገር የለም እዚህ ቤት። አሉጠውም፣ እንዳትውጡ። ኢየሱስ ጌታ እና ሐዋርያቱ ብቻ የተናገሩትን ነው ሳናላምጥ የዋጡ ትውልድም እንዲውጣው የምናደርገው ማለት ነው። ከዛስ ውጪ ከሉተር ንግግር ውስጥ አንድ ማዕት አለ እንደ ጉሽ ጠላ እያል የምንተፋው ማለት ነው። አንድ ማዕት መጽሐፍ ቅዱስ ያልሆነ ከካልቪን ትምህርት ውስጥ አንድ ማዕት አለ እያል የምንተፋው እንደ ጉሽ ጠላ አንድ ማዕት። ዝዊንግሊን በል ማን በል የስዊድኑ ሽማግሌ የማን ነው የስዊዲሹ ምናምን ነገር የፈለግከው በል ነው። አንድ ተናግሬ ወር ሙሉ ነው በአፍንጫችሁ ነስር ከታችም በምን ብቻ በሚወጣላችሁ አይነት መልክ የሚወጣው ማለት ነው። የወንጌል እውነት ብቻ አይነካ። የማዕዘኑን ድንጋይ ብቻ አትንካ። ወንጌልን አትንካ። የኢየሱስን ሞት የሚያቃልል አይ ለአንተ አልሞተልህም ለእንትና ሞቶላል እና የኔ ወንጌል ሰባኪነት የታዲያ እስከ ዛሬ ድረስ ጉሮሮዬ ሲደርቅ እናንተ እኮ አንዳንዶቻችሁ እኮ አሁን ገና በቅርብ እኮ ነው የመጡት። በቅርብ እዚህ ቲክቶክም ላይ ማለት ነው እሺ ብለው መጣው የሚያወሩትም ደግሞ አይታችኋል በሙሉ። አንድ ሰው በእጃቸው ጌታን ተቀብሎ አያውቅም። ጌታን ተቀበሉ ብሎ የሚልም ስብከትም ለራሱ አይሰብኩም።
ወንድሞች እናቶች፣ የወንጌል አማኞች ወንድሞቼና እህቶቼ ማንም ሰው መጥቶ ኢየሱስ የሞተው ለአንዳንድ ሰዎች ነው ብሎ ካላችሁ ትዝ ይበላችሁ የኔ ንግግር ኤርሚ ያለው የእባቡ ትምህርት ነው ብላችሁ በሉ። ኤርሚ ያለው ማነው? ኤርሚያስ እረኛ ነኝ ፕሮፌሽን። ከዛስ በጥሪ ወንጌል ሰባኪ ነኝ። ናግባና ግጠም። ከዛስ ውጪ እዛ ያው ወጣችሁ አንድ አይነት የፋብሪካ ሳሙና የመሰለ አንድ አይነት ነገር እኮ ነው። በሙሉ የሚያወሩት ምን ከኦሪገን እስከ ማነው ጥራልኝ፣ ይሄ የእስክንድሪያው አገር ተወላይ ተብሎ የሚባለው ማለት ነው። ከኦሪገን እስከ አትናቴዎስ ነው የነሱ እውቀት። በቃ ይሄው ነው። እስቲ የጴጥሮስን መልእክት አውጥተህ ተናገር ብለህ ብትለው ሄዶ ሲያገላብጥ ቢሎም ነው ኮሜንታሪ እና የካሊፎርኒያ ዩኒቨርሲቲ አስተማሪ እንዲህ ብለዋል ብሎ የሚል እሱ ግን አይልም። ያለ ካሊፎርኒያው አስተማሪ ያንን ቃል አይረዳውም። እሱ የሚያስረዳውም የእግዚአብሔር መንፈስ በውስጡ ስለሌለ ማለት ነው። እና ደግሞ ይሄኛውን ክፍል ደግሞ የእንትና ደግሞ የኦሪየንታሎቹ ብሎ ኦሪየንታል ጋርም አይሄድም። ኦሪየንታል ኦርቶዶክስ ነው አይሄዱ። እዚሁ አለ በጣም አንተ አሰስገሰስ ቴዎሎጂያን የሆናችሁ ማለት ነው። ኤርሚያስ ዕውቀት የለውም ብላችሁ ያላችሁ ይሄው ዛሬም ጥሪ ያቀርባለሁ። ቴዎሎጂያን የሆናችሁ ኮሜንታሪ ሳታገላብጡ ካሜራ ከፍታችሁ፣ እኔም ካሜራ ከፍቼ ብሉይ ኪዳን ላይ ውስጥ ቼክ እንደራረግ። አዲስ ኪዳን ቀላል ነው ብራዘር፣ ነው ብሉይ ኪዳን ቼክ እንደራረግ። ምንም አይነት አርእስት የቤት ስራ አይሰጥህም። የቤት ስራ አልሰጥህም። እንደዚህ በ3 ቀን ምናምን ነገር 2 ቀን ተከታትረ ምናምን ነገር የሚባል ነገር የለም። እንደዛ አይደለም። ድንገት መብረቃዊ የሚባል ማለት ነው። ብሉይ ኪዳን ከዘፍጥረት እስከ ሚልኪያስ ትንቢት መጽሐፍ ማለት ነው። ቴዎሎጂያን የተባላችሁ በሙሉ ማለት ነው። ያው ትልቁ ዕውቀታችሁ ብድር የትኛው ቤተክርስቲያን አባት ይሄ እንደዚህ ብሎ ተርጉሞታል? ይሄ ነው በቃ። እና ሮጦ በቃ ምን እንደሚሄዱት አንደኛ ኮሜንታሪ ነው። ሁለተኛ ደግሞ አሁን ደግሞ መጣች እንደምባሉት አሁን የመጣው ቴክኖሎጂ ይሄ ነው። ምንድነው? ቻትጂፒቲ በቃ የቻትጂፒቲ ልጆች አንተ ገላትያ መጽሐፍን ምዕራፍ 1 ለመተርጎም ቻትጂፒቲ ትሄዳለህ። ቻትጂፒቲ ምን ትይዋለሽ በዚህ ጉዳይ ላይ? ስላሴን እኮ ከቻትጂፒቲ እየተማሩ ነው አሁን። እሺ ምን ከአሻንጉሊት ስላሴን የምትማር ለምን ሄደን የኔታ እንትና ጋር ለምን አትማርም? እውነቴን ነው የምልህ። የኔታ እንትና ጋር ተማሩ ስላሴን። በእውነት ልጠቁማችሁ እችላለሁ። ቻትጂፒቲ እንዴት ታያዋለሽ? የስላሴ አንድነትና ሶስትነት እንዴት ነው? አሻንጉሊቷም ጨዋ ሆና ነው። 5 ናቸው ስላሴ ብላ ብትል ምን ትይ ነበረ? እና ወንድሞች ናቶች አሁንና ጌታ ምስክር የትኛውም ቴዎሎጂያዊ የሆነ ብሉይ ኪዳን ላይ ካሜራ ከፍቶ ያለ ዝግጅት ብሉይ ኪዳን ላይ ለማውራት አቅም ያለ ብሎ ሰው ካለ ይምጣ። ዌልካም ይምጣ ያ ሰው። አዲስ ኪዳን እነ ጴጥሮስ እነ ጳውሎስ እነ ጌታ ኢየሱስ ክርስቶስ ፈተውታል። በጣም ዝም ብለህ እንደ እርጎ ነው የምትጠጣው። ትርጓሜ የማያስፈልግም። ሰምተናችኋል እኮ አንዱ ቴዎሎጂያን ነኝ ባይ እሱን ቪዲዮን አላሳያችሁም፣ ድምፁን ብቻ አሰማችኋለሁ። ቪዲዮቹን ዝም ብዬ ገብቼ ቲክታክ ላይ ሳይ ጌታ ምስክር በፖስት ከተደረገ ከወር ከ2 ወር በላይ ነው የሚሆነው።
የሚያይለት ሰው 100 እና 200 ሰው እንኳን አየውን ቪው እና ባለፈው እኔን ተቃወመኝ። ይሄ ኤርሚያስ የሚባል ሰባኪ ነኝ ባይ የወንጌላውያን አማኞችን አይወክልም ብሎ ማለት ነው። እና ሲሳደብ 40,000 ሰው አየለት ባንዴ። ከ40,000 ውስጥ ኮሜንት የሰጡት በሙሉ ኦርቶዶክሳውያን ናቸው። እልል በሉልኝ አለ። ጉድ ነው። ያልተነካ የወንጌላውያንን አውራ ነካሁት ብሎ ማን ነው እኔ አውራ ያደረገኝ? ወንጌላውያን ሚኒስትሪ አውራ ነኝ አልኩ እንዴ? ምን አውራ ዶሮ ነው ወይስ አውራ በግ ነው? አጥቂ ነው እኮ ላይ ነው ደግሞ ትንሽ ቆይቶ ማለት ነው። እኔ ገበንተ እረኛ ነኝ። እሺ አውራ ነኝ ብለህ ስትል ከብዙ አኳያ ነው ተረጉመው፣ በአንድምታ ተረጉመዋለሁ። እና አውራ ነኝ ብሎ ምን ነካሁትኝ አለ። እና ሰውየው አውራ ቀጥል እንዳታቆም ማለት ነው ነው እንዴ? ሰውየው የት ይሆን ምናምን ነገር ብዬ ስል እና ትምህርቱን ቆይ ለማግኘት የተወሰነ ሰዎች ልከውልኝ ቪዲዮ ሰማሁትኝ። ስሙት። ቪዲዮ አላሳያችሁም፣ ላስተዋውቀው አልፈልግም። ክርስቲያኖች ሆይ ለብዙ ዓመታት ይዛችሁት የነበረውን እምነት ወይም ይዛችሁት የነበረውን ትምህርት ይዛችሁት የነበራችሁት መረዳት ጥያቄ ውስጥ የሚከት ነገር ስትሰሙ ምንድን ነው የሚሆነው መልሳችሁ? ልብ በልና ስሙ። እዚህ ያላችሁ ሰዎች መልእክቱ መልካም ነው፣ የምስራች ነው፣ ደስ የሚያሰኝ ነው። ነገር ግን መጀመሪያ ስትሰሙት ሾክ ያመጣል በቤታችሁ። እንዴ ይላል። ብዙ ሰዎች ይህን ነገር ሲሰሙ ይደነግጣሉ። እንዴት ይላሉ። ተስፋችን እኛ ምንድን ነው እንደ ክርስቲያኖች ይላሉ። ምን ሲሰሙ መሰላችሁ? የጌታ ኢየሱስ ክርስቶስ ዳግም ምጽአት ኦልሬዲ የተፈጸመ ነው ብዬ ስነግር ወይም እንደኔ የሚያምኑ ሰዎች ብለው ለሌሎች ክርስቲያኖች ሲነግሩ ብዙዎች አብዛኛው ክርስቲያን የመጀመሪያ ምላሽ ምንድን ነው የሚሆነው መሰላችሁ? ድንጋጤ ነው። ምን ማለታቸው ነው? ኢየሱስ ክርስቶስ ኦልሬዲ ከመጣ የእኛ ተስፋ ምንድን ነው ይላሉ። የጌታ ዳግም ምጽአት ብቻ አይደለም። የአርማጌዶን ጦርነት ኦልሬዲ ሆኗል። ታላቁ መከራ ኦልሬዲ ሆኗል። ቤተክርስቲያን ንጥቀት ብለው የሚጠብቁት ነገር ኦልሬዲ ያለፈ ነገር ነው። የሙታን ትንሣኤ ኦልሬዲ ሆኗል። የዓለም መጨረሻ ኦልሬዲ ሆኗል። ስለ ዘመን ፍጻሜ ወይም በዘመን ፍጻሜ ይደረጋል ብሎ መጽሐፍ ቅዱስ ላይ የተጠቀሱ ትንቢቶች ሁሉ አንድ ነገር ሳይቀሩ ሁሉ ተፈጽመዋል። አያው ክርስቶስ ሁሉ ዳግም መጥቷል። የዳግም ምጽአት የሚባል ነገር የለም። የሙታን ትንሣኤ የሚባል ነገር የለም። አርማጌዶን የሚባል ጦርነት የለም። የዘመን ፍጻሜ የሚባለው ነገር ሁሉም አልፈዋል። ይህን ብሎ በሚል ሰው ነው ኤርሚያስ ነው ማን ነው አላሳየውም፣ ላስተዋውቀው። እኔ ዝም ብሎ ቁፍ ያለች ዶሮ የመሰለ ሰውዬ ነው አልኩ። ንግግሩን ብቻ ሳይሆን እንዲሁ ዝም ብለህ ስታየው አያው እንደዚህ ብሎ በሚል ሰው ነው ኤርሚያስን በባለፈው ሲሳደብ በጣም ብዙ ሰው ነው ኮሜንት የሰጠኝ ብሎ አለ። ኮሜንት የሰጡት ግን አብዛኞቹ እዛው እየነገሩት ነበር ኦርቶዶክሳውያን ናቸው። ያው ኦርቶዶክሳውያን ያውቃሉ፣ ኤርሚያስ ያሳረፈባቸውን ዱላ ያውቃሉ። ለመታወቅ እኮ አንተን ብቻ መስደበቂ ነው ኤርሚዬ። ጌታ ምስክር አልኩሽ። ኤርሚያስ ብቻ ይበሉ ይታወቃሉ፣ ችግር የለውም። ይሄን ትምህርት የሚያስተምር ሰው ነው እንግዲህ የክርስቶስ ዳግም መጥቷል፣ የሙታን ትንሣኤ ሆኗል፣ የአርማጌዶን ጦርነትም ሆኗል፣ የዓለም ፍጻሜም ሆኗል፣ አልፈዋል፣ ተፈጽመዋል ብሎ የሚል ማለት ነው። በእንደነኛ አይነት ሰዎች ክርስቶስ አሁን ዳግም አይመጣም አትጠብቁ፣ ንጥቀት የሚባል ነገር የለም አትጠብቁ፣ የዓለም ፍጻሜ የሚባል ነገር የለም፣ ዝም ብሎ ይሄ ገለባ የሆነ ትምህርት ነው እያለ ብሎ የሚል ማለት ነው። ኖ ጴንጤ ነው። የምን ኦጂ ነው የምልህ? ጴንጤ ነው። እና መብታችሁ ነው፣ መቃወም ትችላላችሁ። ግን ያን የምትቃወሙትን ነገር ግን
ፊት ለፊት ላይ መታችሁ ከኔ ጋር እዚህ ብታወሩ ናይስ ነው የምለው። ወንድሞች እህቶች ባሉበት ብታወሩ በጣም ጥሩ ነው። ምን ይለናል? በእውነት አቅም ያለው ሰው ካለ መጥቶ ያውራ። አቅም ያለው ሰው ካለ መጥቶ ያውራ። እንኳን የተናገረ አደም ስለኔ ሊናገሩ እንኳን ሲፈልጉ ሰዎች የሚያውቁትን እውነት ይሄ ማለት ምንም እንደ ስህተት የለብኝም እያልኩ አይደለም፣ አልተሳሳትኩም እያልኩ አይደለም። ኦኬ ምንም እንከን የማታገኝብኝ እያልኩ አይደለም። ሊገኝ ይችላል ሰው ነኝና፣ አዎ በጣም እንኳን የተናገረ አደም ስለኔ እንኳን ሊናገሩ የፈለጉ ወንድሞችን ምንድነው እንደ ወንድሜ እንደነ ካሎራው አይነቱን በባለፈው ያየሁት ቪዲዮ ላይ አላስወራ ብላችሁት ቤተክርስቲያን የገባችሁ ሻይ መስል ሲያካልቡት ነበር። በጣም ነው የገረመኝ። ካልቪንን በዚህ ትምህርቱ ላይ ሰይጣናዊ ነው ብሎ አለ ኤርሚያስ እና እንዴት እንዲህ ይለዋል? ይሄንን ወንድሜ ሜላ አላለም? ወንድማችን ኤፍሬም ባለ ጊዜ አላለው? ከዛሬ ስንት ዓመት እኮ በፊት እኮ ነው ያለው። ከዛሬ 3 ዓመት ምናምን ነገር በፊት እና ምን አሉ ካልቪኒስቶች ቃለ ሕይወቶችና አሉ ደግሞ ከቤተ ክርስቲያን ጋር ሄደው ሊያገናኙ ቃለ ሕይወቶችና መካነ ኢየሱስ የተሰብሰቡ አለ። ልጨምርላችሁ ሙሉ ወንጌልና መሰረት ክርስቶስም አግዟቸው። ምንም አታመጡም። የካልቪን በዚህ ትምህርት ላይ ያለውን ትምህርት ኤርሚያስ አጋንንታዊ ትምህርት ነው ብሎ የሚለውን በምንም አታድነውም። በዚህ ጉዳይ ላይ ነው ያልኩት እንጂ ካልቪን ለክርስቶስ ቤተክርስቲያን የሰራው ስራ የለም፣ ምንም የማይረባ ነገር ነው የሰራው ብዬ አላልኩም። በጣም ትልቅ ሰው ነው። በሪፎርሜሽን አባቶች ውስጥ ትልቅ ስራ የሰራ ሰው ነው። ክርስቶስ ግን ለዓለም አይደለም የሞተው ብሎ የሚለውን በምንም አይነት መልኩ አልቀበልም። ከወደ ካናዳ ያለው ሰው ስምህን አልጠራም፣ በውስጥ ምጽፍልኝ። ከዚህ በኋላ ደግመህ ከጻፍክ ያው ታውቃለህ፣ ቀድሞ ወደ ነበርክበት እስር ቤት ትመለሳለህ ማለት ነው። ማለት ወደ ብሎክ ማለት ነው። ኦኬ። ቁጥር 1 ወሬ አነፍናፊ፣ ትውልድን ከትውልድ የምታጋጭ ሰው መሆንን አውቄያለሁ። ሌሊት በተኛውበት ነው የሚደውለው የሚጽፈው። ከዛ አሉሽ ነው የሚያወራው። እነኛን ሰዎች ይምጡ በሚባልበት ሰዓት ላይ ሲጠራ ግን አይመጣም። ኦኬ ያ እና በግልጽ ማውራት የምትፈልጉ ሰዎች ካላችሁ ነው። ያው እኔ ያለው እዚህ እኔ ያለውኝ እዚህ። ለካ እንዴ ማን ነው ሉተር ሲነሳ ማን ነው የሚተነሳው? ቆይ ሉተር ከተነካ ማን ነው የሚነሳው? የመካነ ኢየሱስ ቤተክርስቲያን አባት ብለን እንድንለው ነው ወዳጄ። እንደዛ ነው የምታስቡት? መካነ ኢየሱሶች በእውነት የሉተር ጉዳይ አይሆንላቸውም ብለን እንድንል ነው። እውነትህን ነው። አዎ እንደዛ የምታስቡት? ኦኬ ካልቪን ደግሞ የቃለ ሕይወት ነች። ቃለ ሕይወት በቃለ ሕይወት ጉዳይ፣ ቃለ ሕይወት በካልቪን ጉዳይ አትጨክንም አይደል? ተከፋፍለህ የነጭ ሽማግሌ አምላክ ሆነህልኛል ወዳጄ። ኢየሱስን ትተህ ታዲያ ኦርቶዶክስን እዛ ማን ነው አቦና አቡነ አረጋዊ እያልሽ የምታመልኪው ብለን ብትለው በምን የሞራል ብቃት ነው? አንተ እኮ እዚህ ሉተርን አምላክ ይሆናል። ሉተር በስተቱ እንዳይነካ ብለን ብትል ከሆነ በቃ አንተ ቀጥታ የሉተር አምላክ ይሆናል። ፎቶውን ለጥፍ ቤት ማለት ነው። ፎቶውን ለጥፍና ሰላም ለስዕልኪ እንደሚባል ወይ ደግሞ ሰላም እንደሚሉት ቀዊሚ ቅድመ ስዕልከ እንደሚለው አንተም ሉተር ፎቶ ፊት ቆመህ ልታመልከው ነው በቃ የሚገባው ማለት ነው። በእውነት ሊታጠንለት ይገባል አይመስልም? አላግጥብሃለሁ እኮ አልኩ። እዛ እና አቡነ አረጋዊን ታመልኪያለሽ ብለህ ኦርቶዶክስን አትንኳቸው እኮ ነው ብላ የምትለው። እሷም ቅዱሳን ናቸው፣ ቅድስት ናት፣ ቅዱስ ነው። የነሱ የቅድስና ማዕረግ ደረጃ ላይ አልደረሳችሁም። ስለዚህ ዝም በሉ አንልም። ያ ቅዱስ የተባለው ታሪኩ ማን ነው ሲጣራ ይኸው
አቦ የሚባል ሰውዬ በታሪክ ውስጥ የሌለ ሰው ነው። አንድ ኦርቶዶክሳዊ ቀርቦ አቦን በታሪክ ውስጥ እኔ ፊት መጥቶ በታሪክ ውስጥ ኤግዚስት የሚያደርግ ሰው ነው ብሎ የሚል ሰው ካለ በእውነት የአሁኑ ፋሲካ አልፏል ወይ ምንድነው ለጾመ ፍልሰታ መግቢያ አንድ ሙክት በግ ይሸለማል ማለት ነው። አቦን ቀርቦ እኔ ፊት በምድር ላይ የነበረ ሰው ነው ብሎ ታሪኩን ገድሉን ጠቅሶ ሊያስረዳ የሚችል ሰው ካለ ይሄው ቃሌ ነው ማለት የማይታጠፍ ቃል ነው። አንድ የበግ ሙክት ይገዛለታል። የለም አቦ የሚባል ሰው የለም። እና የአቦ ፎቶ ብላ ኦርቶዶክስ በ6 ነብርና በ6 አንበሳ የታጠረ ሽማግሌ ትላለች። ሰውነቱ ሁሉ ጸጉር የሆነ የእናቱን ጡት ያልጠባ እህል ያልበላ ውሃ ያልጠጣ 565 ዓመት ሲኖር ሰው ከእናቱ ጡት ጀምሮ እህልም ውሃም ሳይበላ ሳይጠጣ ሳርም ቅጠልም ሳይበላ ምንም አይ ቴዲ ካንተ ጋር ይቅርብኝ በጉን እንደበላ እኔ ልሞግት አላለም ነው ይቅርብኝ አንተ ይዘላል አንተ ታች ኮፒ ሊንክ ሻር ታብ ያረክ ሪፖስት ያረክ ነው ሰው በጉን እኔ ገዛለሁ ኤርሚዬ እነሱ ብቻ ፈቃደኛ ይሆኑ በእውነት እነኛን ሰዎች ትክክል አይደላችሁ ብለን የሞገትንበትን እዚህ መተ ብራዘር እኔ ጌታ ኢየሱስን ስቀበለው ያስቀበለችኝ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ኢየሱስን የሕይወት እና አዳኝና ጌታ አድርገኝ ነው የተቀበልኩት። በቃ ቃሉ የትም ቤተክርስቲያን ልክ እንደዚህ የተከበረች ቤተክርስቲያን ናት። መካነ ኢየሱስም ጌታን ሰዎች ሲቀበሉ ጌታ ኢየሱስ ክርስቶስን የሚቀበሉት የእምነት አባቶችን በሉ አብራችሁ እጅን ወደ ላይ አንሳ። ጌታ ኢየሱስ የሕይወት አዳኝና ጌታ አድርጌ እቀበልሃለሁ። ሉተርም ደግሞ ያላንተ አይኔ አይገለጥምና ካልቪንም እንደዚሁ አብሬ እቀበላችኋለሁ ብለህ በል አላሉኝም አንልም። በታሪክ ውስጥ ግን ሲያስረዱን ስለ ቤተክርስቲያን ታሪክ በክርስቶስ ቤተክርስቲያን ታሪክ ውስጥ እነዚህ አሁን የጠራኋቸው አባቶች በእውነት የማይናቅ ስራ እኮ ሰርተዋል። በክርስቶስ ቤተክርስቲያን ታሪክ ውስጥ ግን የሰሩት ሁሉ በሙሉ ስህተት የለበትም ብለን እኛ ቤት አንልም ወዳጄ። ትክክል ያልሆነ ነገር አለ እና ካልቪን ሲነካ ቃለ ሕይወት ተነካ ይተላል። ቃለ ሕይወት ቤተክርስቲያን ምን አደረገችኝና እኔ ልታወሳስብ አይደል ልታጣላ? ቆይ ኤርሚያስን ከቤተክርስቲያን ጋር እናጣላው አለም ብለ መካነ ኢየሱስ ቤተክርስቲያን ስቃባቸዋለች። የባለፈው የቲክቶኮቹ ላይ ማለት ነው። ሄድ ኦፊስ ደውዬ ካስፈለገም ቃለ ሕይወት ሄድ ኦፊስ ደውላለሁ። እሺ የቃለ ሕይወት ቤተክርስቲያን ኢየሱስ ለዓለም አልሞተም ብላ ለአንዳንድ ሰዎች ነው እየመረጣችሁ እየለያችሁ ስበኩ ነው የምትለው ወንጌልን። ሚሽነሪ ትልከለ ቃለ ሕይወት በሉ እንግዲህ ወገኖቼ ዛሬ ጌታ የመረጣቸው የለያቸውን እሱ በምልክት ያሳያችሁ ላገኛችሁት ሁሉ ወንጌል እንዳትሰብኩ ነው ብላ የምትለው ቃለ ሕይወት አይደለም። ከየት የመጣችሁ ናችሁ እናንተ? አሁን ወዳጄ ርዕስ ይዘው ገብተው ጌታ ኢየሱስ ምስክር ከ15 እስከ 20 ሰው ነው የሚያያቸውም አጥተው ግማሾቹ ጎሬ ውስጥ ገብተዋል፣ ሄደው ተወጥፈዋል ማለት ነው። አሁን ኤርሚያስ እንዲህ አለ ብሎ አይደል? ስማ ዛሬ ምሽት ወይ ነገ ጠዋት ላይ ግን በቃ ደገመው እኮ ይላል። እና ምን ትያለሽ አንቺ በዚህ ጉዳይ ላይ? እኔማ በቃ ጨርሲ ላልወድም ጨርሲ ለወዳለሁ ብሏል እያለች ማለት ነው። ሪፎርሜሽን አባቶችን ሁሌ እንደምለው እንቀበላለን። በታሪክ የሰሩት ስራ የማይናቅ ነው። በዛ ትውልድ መካከል እግዚአብሔር የማይናቀን ስራ ሰርቶላቸዋል። ሰርቶባቸዋል። ጌታ ይባርካቸው። በእውነት እነሱ ብቻ አይደሉም። የኦርቶዶክሳውያን አባቶች በኦርቶዶክስ ቤተክርስቲያን ተቀባይነት ያላቸው ዮሐንስ አፈወርቅን አልቀበልም ብዬ ስለ ሙሉ በሙሉ ነው አይደለም። ቄርሎስን አልቀበልም ብዬ ስለ ሙሉ ለሙሉ ነው አይደለም። ዲዮስቆሮስን አልቀበልም ብዬ ስለ ሙሉ በሙሉ ነው አይደለም። ቅዳሴውን ቀድሼ ነው ያደኩት። የዲዮስቆሮስን የአትናቴዎስንም ቅዳሴው ላይ ሕጸጽ አታወጣም ብራዘር። እስካሁን ድረስ አንዳንዴ ለማዜም ስፈልግ ሚስቴ እስቲ ቀድስልኝ ምናምን ብላ ስትለኝ አንዳንዴ እንደዚህ የጌታ ነገር እንደዚህ ከማንጎራጉረው ነገር አንዱ የዲዮስቆሮስ ቅዳሴ ነው። ማን ነው ዲዮስቆሮስ? ታውቁታላችሁ? በፕሮቴስታንት ምንድነው ሪፎርሜሽን ውስጥ የሚታወቅ ሰው ነው።
አይታወቅም። በኦርቶዶክስ ነው የሚታወቀው። እና ዲዮስቆሮስን እንዴት ነው የምታየው ኤርሚያስ? መልካም ነገር የሰራው መልካም ነገር የተናገረው ነገር አለ። መልካሙን ነገር ትወስዳለህ። ትክክል ደግሞ ያልተናገረው ደግሞ ትክክል አይደል። ይሄን እኮ ኦርቶዶክስ ያራሳቸውም እኮ ያደርጉታል። አየህ። እና ነገር ፈላጊዎች የሆናችሁ ሰዎች ከቶ ለቀን አንገዛላችሁም። ከአማኑኤል ቤተክርስቲያን ጋር ያደረግነው ነገር እዚህ ያሉ ወንድሞችና እህቶች ምንም ያጠፉት ጥፋት የለም። በትክክል ነው ያዩት። ሰሙን በተመለከተ ጌታ እግዚአብሔር ምስክር ነው። በጣም ሊመሰገኑ ከሚገባቸው ሰዎች መካከል ቤኪ፣ ይሄው ቤካ እዚህ ቤኪ፣ ሌላኛው የሳውዝ አፍሪካው ቴሌኮም፣ ግሎሪያ፣ ካሎራው፣ መሲ፣ እህትየው ሜርሲ እና ሌሎችም እህቶችና ወንድሞች በዚህ ጉዳይ ሊመሰገኑ ነው የሚገባው። ከጨመራችሁም እኔና ዶክተር ሻውልን ልታመሰግኑ ነው የሚገባው በዚህ ጉዳይ ማለት ነው። ከኔና ከዶክተር ሻውል በፊት ግን እነዚህ አሁን ስማቸውን የጠሯቸው እዚህ ያሉ ወንድሞችና እህቶች የማይናቅ ስራ ሰርተዋል። በደንብ ነው ያዩት፣ በደንብ ነው የተመለከቱት፣ በደንብ ነው ያጠኑት። በደንብ ተው ኤርሚ እያሉ ሲነግሩኝ እኔ እንደውም ነው ነገር እንትን አትበሉ ምናምን ነገር እያልኩ ለካ እውነታቸው ነው። እንኳን ለኛ አይደለም ላጠመቀችው ቤተክርስቲያን የማይታዘዝን ሰው ቤተክርስቲያኒቱ ባለችበት ቤተክርስቲያኒቱ መጋቢዎቹ ተነጋግረን ወኪል ሰው አስቀምጣ ወንድማችን ባይሉ የሙሉ ጊዜ አገልጋይ ነው። በቤተክርስቲያን ውስጥ በድቁና የተሾመ አማኑኤል ብረት ቤተክርስቲያን ሁለቱ መጋቢዎች ናቸው። ስጨርስ ፓስተር ወንድ እየጻፈልኝን ቴክስት እዚህ ለኔም ለዶክተር ሻውልም ጽፎልናል። እያንዳንዱ መርሃ ግብር ነው የሰማሁት ነው ያለው። ጌታ ይባርካችሁ ነው ያለን። ማን እንደሆነች የማታውቅ ሴት ማነች? መካንተን አማኑኤል የሆነች እንደሆነች ማነች? ሰሙሻይ እኛ እንወዳለን። ወዳጁ ብራዘር እህትዬ ወዳጁ እኛ የመውደድ ችግር እንትን የጥላቻ አባዜ እኮ ተጠራውቶን አይደለም። እዚህ ያሉ ወንድሞችና እህቶች ሁላችንም ጭምር በሰሙ ላይ እንዲና እንዲ ነው ብለን ያለው በቃ ፍቅር አፍቃሪ በእውነት ዶክተር ዳኒ የፍቅር ሰው ተብሎ እንዲባል ማለት ነው። ዳሪያስ ብራዘር ምክንያቱም ስማችን ሜንሽን አድርገህ ተናግረሃል። who are you ምናምን ነገር ብለናል። ኦኬ ኤርሚያስ አበበ ነኝ። ለማውራት አቅም ካላችሁ መምጣት ትችላላችሁ፣ ግን አትቆሙም። ያው አትቆሙም ብየስለ አትቆሙ። እውነት ምን አለህና ይዘህ ትቆማለህ? ወንድሞቼ በእውነት አሁን ዶክተር ዳኒ ብትመጣ ምን አለህና ይዘህ የምትቆመው? አሁን በዚህ በተነሳው ጉዳይ ላይ ነው ብዬ የምልህ እንጂ እውቀት የለህም እያልኩ አይደለም። የተማርክ ሰው ነህ። መንፈሳዊ ነገርም በጣም መረዳቱ ጥሩ መልካም ነገር እንዳለ አውቃለሁኝ፣ አምናለሁኝ። ግን አሁን በምናወራው ጉዳይ ላይ አንተ ምን መረጃ አለ? ምን እውቀት አለህና ነው የምታወራው? እኛ ከቤተ ክርስቲያን ጋር ረጅም ጊዜ ከወር ከሁለት ወር በላይ እኮ ነው ያወራነው ከነመጋቢ ጌትሽ እና ከፓስተር ወንድዬ ጋር ማለት ነው። እንዴ በጠዋት ባልታጠበ ፊታችሁ ተነስታችሁ ዝምዳችሁ ሰውን ነገር ትፈልጋ በሉ ተሰባሰቡ። ማን ነው ሉትራውያን ነንና ካልቪኒስት ነን ብላችሁ የምትሉ ማለት ነው። አብራችሁ ሰሞኑን 1 3 እና 4 ቤት እዝን ስትቀመጡ ማየት ፈልጋለሁ። ለምን ሉተርን ተናገረው ኤርሚያስ ለማው ካልቪንን ተናገረው ኤርሚያስ እናገረው። እንደውም ገድላ ድርሳናቱን ማንበብን ገታ ባላደርገውም እያነበው ጎን ለጎን ግን መሳ ለመሳ የካልቪንን እና የሉተርንም መጽሐፍቶች አነባለሁ። ታሪካቸውንም ማወቅ ፈልጋለሁ። የመካኒስት ቤተክርስቲያን መጽሐፍትን አስጭኜ ነው የማመጣው። አነባለሁኝ። ስሞል ካታኪዝም፣ ላርጅ ካታኪዝም፣ ቦርጫም ካታኪዝም፣ ቀጭን ካታኪዝም የፈለከው በል። የመጽሐፍ ቅዱስ እውነት ከሌለው እንቃወማለን፣ ካለውስ አንነካም። ጌታ ይባርካቸው። ተቀጠል መካኒስት ቤተክርስቲያን ማለት ነው። ካታኪዝም ትላለህ እንዴ አንተ? ብሉይና አዲስ ኪዳን መባሉ ቀርቶ ካታኪዝም
ካታኪዝማችን እና በካታኪዝሙ ላይ እንደዚህ ብሏልና ካታኪዝሙ ላይ ከሌለ እና በካታኪዝሙ ነው ሰው መረዳት ዳር ያዝባቅ ወረዛ ዞር በልኝ ወረዛ ዞር በል አንተ የእግዚአብሔር ቃል ብሉይና አዲስ ኪዳን 66ቱ እስትንፋሰ እግዚአብሔር ያለበት መጽሐፍ ቅዱስ ኦኬ ካታኪዝሙ ላይ ከዛ ከመጽሐፍ ቅዱስ የተወጣጣ እንዳለ ሰምቻለሁ ከታመኑ ወንድሞች ኦኬ ጌታ እግዚአብሔር ባርካቸው በቃ በመካነ ኢየሱስ ትራዲሽን እሱን ይቀበሉታል እኔም አከብርላቸዋለሁ ወንድሞቼና እህቶቼ ናቸው ኦኬ አለቀ እኔ ጋር መተካታኪዝም ትላለህ እንዴ ብራዘር እና ካታኪዝማችን ላይ በካታኪዝሙ ነው ዓለም ሁሉ መመራት ያለበት ብላ ትላለህ አንተ አታፍሩም ወንድሞችና እህቶቼ ዓለም መመራት ካለበት በእግዚአብሔር ቃል በሆነው በብሉይና በአዲስ ኪዳን 66 ውስጥ እስትንፋሰ እግዚአብሔር በሆነው በእግዚአብሔር ቃል በመጽሐፍ ቅዱስ ነው ፒሪየድ አንተ የሰው ሐሳብ ጨምረህ የጻጻፍክበት እንደዛ እኮ ብዬ ካልኩ ነው የኢትዮጵያ ጉባኤ እግዚአብሔር እኮ አለ እያንዳንዱ ከወጣበት ከቤተ ክርስቲያን የሙሉ ወንጌልም አላት እኮ ቃለ ሕይወትም ለብቻው አላት የኢየሱስ ክርስቶስም አላት የሆነ ነገር ሲነካ ከቤተ ክርስቲያን ጋር ለማጣላት ርቀት የምትሄዱበት ማለት ነው በእውነት ጉዳይ ይሁን እንጂ አይደለም ሉተራውያንን ብለው ከሚሉ ከባጃጆቹ ጋር አይደለም በእውነት ጉዳይ ከሆነ ከወንጌላዊት መካነ ኢየሱስ ቤተ ክርስቲያን ጋር እጣላለሁ አልኩ በእውነት ጉዳይ ከሆነ እስቲ አንሻፋ መጽሐፍ ቅዱስ ላይ የሌለን ነገር ለዚህ ትውልድ ታስተምር መድኃኔዓለም ይፋረደኝ መድኃኔዓለም ክርስቶስ ይፋረደኝ እኮ አልኩ ሊያቀሳስሩ ሰብልዬ እስቲ የኢትዮጵያ ቃለ ሕይወት ቤተክርስቲያን ምንም ነገር አላለችም ምንም አላለችም ሉተር ዋናዬ ነው አይኔ ነው ቀኝ አይኔ ብላ አላለችም ሶሪ ካልቪን እና ካልቪን ያለው ሊከበር ይገባል ካልቪን እንግዲህ ክርስቶስ የሞተው ለአንዳንድ ሰዎች ነው ብላለች እኔም ለአንዳንድ ሰዎች ነው ብዬ ነው የምለው ስለዚህ እየመረጣችሁ ስበኩ አለች ቃለ ሕይወት አላለችም በጣም ይገርመው አንዱ የአንዱን ሰው ቪዲዮ ልካውልኝ ሳውዝ አፍሪካ አካባቢ መሰለኝ የሚኖረው እዚህ ግንባሩ አካባቢ ላይ በቢሊዮን በሴንቲ ተልተለውታል አይተን ቆርጠውታል ከልጅነቱ ግን ካደገ በኋላ አይዶ ነው ሲደባደቢው ምን እንተ ድመት የሞነጨረችው ነው የሚመስለው እና ቃላሜ እንደዚህ ብሎ እንደዛ አለና ምናም ነገር ይላል አንተ ስርዓት ያዝ ቃል ቤተክርስቲያን የኔ ቤተክርስቲያን ነች ቃል ቤተክርስቲያን የኔ ቤተክርስቲያን ናት ኦኬ ካስፈለም ደውላለሁ ሄድ ኦፊስ ማለት ነው ቃለ ሕይወት መካነ ኢየሱስ እንደደወልኩ እስቲ ኢየሱስ ለዓለም አልሞተም ብላ ተበል ቃለ ሕይወት እና ኤርሚያስ በዛ ሰዓት ላይ አፉን ዘግቶ እስቲ ይቀመጥ አላለችም ቤተክርስቲያኒቱ ተሰብሰቡ ኮላል ለእርዳታ ከሌላ ቸርችም ጠይቁ በቃ ወዳጄ ተወን እሺ ተወን ውዱ ጌታ የሁላችን ጌታ ነው እሱ ነው ሊሰበክ የሚገባ በቃ አለቀ አባቶች እንደ አባቶች እናከብራለን ቤተክርስቲያን እንደ ቤተክርስቲያን እናከብራለን እዚህ ማወራ ሰውዬ በቤተክርስቲያን ማገለግልና መገለገል ሰው ነኝ ለቤተክርስቲያን ሰሚት ያደረኩ ማለት ነው አለቀ እና ውስጥ ለውስጥም እንደ ምስጥ የምታወሩ ሰዎችም ማውራት ትችላላችሁ ግን እትየው የንስር አይን ነው ጌታ ይሰጣት እዚህ ያሉ ወንድሞች እህቶች እንደዚሁ ማለት ነውና ምን እንዳወራችሁ ምን እንደምታወሩ ግሩፕ ብለህ ሰብስበህ ቀደም እትየው ያሳየችውን ጽሁፍ ኢቫንጀሊካል ፒፕል ማን ክሬት እንዳደረከው እና አቃለሁ ደርሼበታለሁ ክሬት ያደረከው እዛ እኔን እንዲሰድቡኝ ነው ሲሳደቡም ዝም ብለሃል አይታ ማለት ነው ስም መጥራት ቢያስፈልገን ኔክስት ላይ እንጠራለን እግዚአብሔር ምስክር ነው ቀደም እትየው እንዳለችው ብንጠራ ያንዳንድ ቲክቶኩን ልትተ እንደ እሱም ብለህ ነው ብለህ የምትለው
ሰውን ሲንቁ ደግሞ እኮ አልኩ። እስቲ አሁን ያ ገስት የከፈተው ማለት ፔጁን የከፈተው ሰው እኔን የሚያሰድበኝ ሰው ብቻውን እስቲ ግባ እስቲ እሱ ምርጥም ብሎ የሚለውን አርዕስት ይዞ እኔም ብቻዬን ልግባ። ከመቶ ሰው በላይ አያየው። 100 ሰው ካየው ነው በሚያይን ሰው አይደለም ቁጥር አይደለም የምንበልጠው ምንለው። ሪስፔክት አደርገዋለሁ። በጣም የምወደው ሰው ነው። ግን ቤት ከፍቶ ያሰድበኛል በውስጥ ማለት ነው። ቀደም እህት እያሳየቻችሁ ፔጅ ሂዱ፣ ጠይቁ፣ ፈልጉ፣ ገስት ግቡና ገስትም ሳትገቡ ያቸው የእግዚአብሔር ልጅ የጌታችን የኢየሱስ ክርስቶስን ወንጌል የሚሰብኩበት አንድ ፔጅ ካለ ኑና ንገሩኝ። እኔን ሳገባለሁ። ከወንጌላውያን አማኞች ነው ብያለሁ። ከወንጌላውያን አማኞች አንድ ፔጅ ካለ ወንጌል ሰብከው ሰዎች ጌታ እንዲቀበሉ ካሉበት እምነት ከዛ ከተያዙበት የትብታብ ትምህርት ገርላ ድርሳናት እያላችሁ አሁን ብትሉ አሁን አብዛኞቻችሁ የወንጌላውያን አማኞች እዚህ ሶሻል ሚዲያ ላይ ከየት ነው ያመጣው መረጃውን ሁሉ ጭምር? እዚህ እኔ አይኔ እስኪፈዝ ድረስ እኮ የማነበውን ነው አግኝታችሁ ሌሎችም ወንድሞች የሚያነቡትን ነው አግኝታችሁ የምትናገሩት እንጂ አንብባችሁ አንብባችሁበት ደርሳችሁበት አይደለም። አደገኛ ምት አሳርፈናል ምናምን ነገር ብለው ሲሉ በባለፈው ስሰማኝ አደገኛ ምት ካሳርፉ እዚህ ያሉት ታፕ ኮፒ ሊንክ ሼር ያድርጉ እጃቸው እስኪያብጥ ድረስ የሚቀጠቅጡ እህቶች በሆኑ እነሱ ባልከፉ እነሱ ናቸው ትልቁን ስራ የሚሰሩት። እዘቀዝቅልሃለሁ አልኩ። አንድ የፕሮቴስታንት ይሄ አርቲ ቡርቲ የሆነ የሰው ስርዓት ትምህርት አምጣ ይፋረደኝ አልኩ ጌታ ኢየሱስ። እናንተ ካስቆማችሁኝ የአባቶቼ አምላክ የኤልያስ አምላክ ምስክር ይሆናል። እዘቀዝቅልሃለሁ አልኩ። የሰው ስርዓት የሆነ ትምህርት አምጥተህ በፕሮቴስታንት ስም ጮለ እዚህ ሸረሪት ድርህን አታደራ ማለት ነው። እንበጣጥስልሃለን በእውነተኛ ትምህርት አለቅ። ከየትኛውም ቸርች ኑ አለው። በየትኛውም ሰዓት ላይ ጦሩኝ ወንድሞች እናቶች አለውኝ። እዚህ የሰው ስርዓት ትምህርት አይደለም የሚነክሰው የጌታ ትምህርት ነው በክርስቶስ ቤተክርስቲያን ላይ መንገስ ያለበት። አለቅ። ሾክ ሻካ መንፈስ በውስጥ ግሩፕ ከፍታችሁ እንደምትሳደቡትና እንደምታወሩት አይደለም። መታችሁ ግን አታወሩም። ካለው ግን አስገቧቸው። ና ቆይ እንደውም አንድ ቆይ የምፈልገው ሰው መጣ። አይ ቲንክ እሱ መሰለኝ። ቆይ ላረጋግጥ። ወንድምነት ይሄ ሰው ምን ያደርጋል? እሺ እንኳን ደህና መጣህ ቃላ። እግዚአብሔር ይመስገን። እንዴት ናችሁ? ደህና ነኝ። ከየት ቤተክርስቲያን ነው? ቤተክርስቲያን እስኪ ንገረኝ። ከቤተ ምህረት ቤተክርስቲያን አዲስ አበባ አማኑኤል። ማን ከየት ቤተክርስቲያን ነው ያልከው? አማኑኤል ቤተክርስቲያን ቤተ ምህረት። ምንድነው ቤተ ምህረት? አማኑኤል ቤተ ምህረት ይባላል? እኔ አላውቀውም። አማኑኤል ቤተክርስቲያን ቤተ ምህረት የሚባል አጥቢያ አለ ቄራ። አማኑኤል ቤተክርስቲያን ማለት ነው። አይ እኔ አማኑኤል ቤተክርስቲያን ነው ማለት አይደል? አማኑኤል ህብረት ቤተክርስቲያን። አማኑኤል ህብረት ቤተክርስቲያን ነው አይደል? ወይስ ሌላ ከአማኑኤል ህብረት ቤተክርስቲያን ብቻ ነው? አይ አማኑኤል ህብረት ውስጥ ነው እኮ። በአማኑኤል ህብረት ቤተክርስቲያን ውስጥ ነው ያለው። አዎ ኦኬ። ስለዚህ አማኑኤል ህብረት ያለኛ አማኑኤል ህብረት የቄራ አጥቢያ ማለት ነው። አዎ ኦኬ ቴንክ ዩ። አማኑኤል ጀመረች እንደ እንደዚህ እንደ ኦርቶዶክስ ደብረ ሳሌም፣ ደብረ ገነት፣ ደብረ ምናምን ነገር ብሎ የሚል አይ ቲንክ እዛ ስያሜ ይሰጣሉ። እንደዛ ነው ቴዲዬ፣ እታች ስለጻፍኩ ማለት ነው። አጥቢያ ነው ብሎ ስላለ አይ ደብረ ምናምን አይደለም፣ እንደዚህ አይነት ስም የለውም። እሺ በአንዳንድ ፔጆች ላይ ገብተህ ስታወራ ሰምቻለሁ። አዎ እኔ ቤት መተህ ቤት ኤርሚያስ ቤቱን አላስገባ ብሎኛል ብለህ ስትል ሰምቻለሁ። አይ እኔ እንደዛ ኤርሚያስ አላስገባም ብሎኛል አላልኩ። እሺ ቤት ከፍቶ ማነው ቤት ለኔስ ስንል ቤት አላስገባ ብሎ አለኝ ብለህ ስትል የነበረውን ቪዲዮ የለም? ቪዲዮ ካለ አውጡና አሳይኝ። ጽሁፍስ የለም? ቤት ከፍቶ አላስገባም አለኝ የሚል ጽሁፍ
አዎ ገፍ የለም ስንልክ አያስገባንም ብለህ አይ የለም ሲጀመር እኔ ብዙ ጊዜ ልክ ያለው ብዙ ሀሳቦች ሲነሱ ልክ ያለው ኦኬ እናስ አሁን ጥያቄ መጠየቅ እችላለሁ እኔ ኖ ወይት መቼ ጨርሰን እናስ ታዲያ ቤት ልከህ ማን ገዝት ልከህ አስገባን ወይስ አላስገባን አላስገባችሁኝ ጨርሰን ኦኬ ስለዚህ አላስገቡኝም ቤት ልከህ ብለህ ስትል ነበር አይደል እንደዛ ያልኩበት የለም አይደል ከነ ካሎራው ጋር ባለፈው ስትነጋገር ይሄን ቃል ስትጠቀም ነበር አይ ቲንክ እነ ዶክተር ዳኒ ነው ማነው ያሉበት ቤት ላይ ማለት ነው ከነ ካሎራው ጋር የነበርኩ ጊዜ የተጠቀምኩት ምንድነው አስወርዶኛል ሐሳቤን ሳልናገር አስወርዶኛል ነው ያልኩት ማን ያስወረደ ካሎራው ኦር የሱ ሞዴሬተር ሊሆን ይችላል እየተነጋገርን አስወርዶኛል እዛ ጋር እኔን ስም ጠርተህ ታዲያ ካሎራው ቤት ነው አይደል ያወረድከው እኮ አንተም እንኳን አስወረድክልኝ ገላገልከኝ ብለዋል አይደል ልክ ነው ብየዋለሁኝ ምን ስታርክ ስለነበረ ካሎራው እኮ ትክክል ነው ያደረገ የዛን ቀን ጥያቄ ስለነበር ጥያቄ ስጠይቅ ስለነበር ምን አይነት ጥያቄ ነበር ስጠይቅ የነበረው ምን አይነት ጥያቄ ነበር ስጠይቅ የነበረው ስጠይቅ የነበረው ጸጋ ብቻ ላይ በተነሳው ትምህርት ላይ ይበላቸው ስትል ይበላቸው ማለት የለብህም እዚህ ጋር እየተነካ ያለው የመካነ ኢየሱስ ትምህርት ነው እያልኩ ነበር የነበረው በዛን ቀን ቤቱ ላይ የነበረው ርዕስ ምን ነበረ ያስወርዳችሁኝ ሪዝን ይሄ ነው በቃ ፈጠን አርጋ በዛን ቀን ቤቱ ላይ በዛን ቀን ቤቱ ላይ ተነሳ በዛን ቀን ቤቱ ላይ ተነሳ አደርብ ቆይ በዚያን ቀን ቤቱ ላይ የተነሳው ርዕስ ምን ነበር ነው ያልኩ በዚያን ቀን ቤቱ ላይ የተነሳው ርዕስ ስለ ሉትራኖች ነበር አንተ ካሎራው ቤቱን ከፍቶ ምን ነበር ስለ ሉትራን ነበር እያወራኝ ኖ ርዕሱ ምን ነበር የዛን ቀን እየሰማኸኝ ነው ወንድሜ እየሰማሁ ነው ካሎራው ቤት ከፍቶ ኦኬ ከሰማኝ እንድደጋግም አታርገኝ በዚያን ቀን ካሎራው ቤት ከፍቶ በምን ጉዳይ ላይ ነበር ርዕስ አድርጎ የገባው ኤግዛክት ወርዱን አላስታውሰውም ግን ስናወራ የነበረው የሉትራን ትምህርት ላይ እንደነበር አስታውሳለሁ የሉትራን ትምህርት ላይ እኮ ካሎራው ብዙ ቀን በተደጋጋሚ ስለምንገባ አታስታውስም ካሎራው በምን ጉዳይ ቤት እንደከፈተ አታስታውስም ርዕሱን ኤግዛክትሊ እንደዚህ እንደተጻፈው እዚህ ጋር እንደተጻፈው ልነግርህ አልችልም ነገር ግን ያስወረደኝ ምክንያት ነገርኩ እኮ ካሎራ ያስወረደኝ የዛን ቀን የቤቱ መነጋገሪያ የነበረውን ጉዳይ አታስታውሰውም የወረክበትን ብቻ ታስታውስ እኮ ታዲያ ነገረኛ እየጠየኩ እኮ ነው እኔ የገባሁት ሲጀመርም የዛን ጊዜ ይዛኛው ቤት ስለ ሉትራን ተነስቶ ጸጋ ብቻ ላይ ስትናገር ስሰማህ ነው ገብቼ ለምንድን ነው እንደዚህ መካነ ኢየሱስ አተነካ እያልክ ጸጋ ብቻ ግን እንደፈለገ ይነሳ ይበላቸው የምትለው ለምንድን ነው የኔ ጥያቄ ነበር ኦኬ ቴንክ ዩ ኦኬ ስለዚህ ርዕሱን አታውቀው አንድ ሁለተኛ ከገባህም በኋላ እንደገና ደግሞ የተነሳው ሐሳብ ላይ አንተ ከገስት ላይ የወጣህበት ምክንያቱም 18 ጊዜ ማይክ ከፍት ነበርን እዛ እኔ በተደጋጋሚ ስለከፈትክ እኮ ነው እኛ እኮ ነበርኩኝ እዛ ስለጠየቅኩ ነው የወረድኩት ያስወረዳችሁ ወዳጄ ስለነበርክ ነው አንተ ማን ስለሆንክ ነው አንተ ስለጠየቅ የአንተን ጥያቄ ምኑን ፈርተህ እናስወርዳለን ወንድም ማለት ነበርክ እኔም ስለነበርኩኝ እዛ ልብ በና ስማኝ ነበርክ እዛ እኔም ነበርኩኝ ደጋግመህ ማይክ ትከፍት ነበረ ስራ ጠብቀሃል ነበር የምታወራው የነበረ አንተ የጠየቀው በፍጹም ተሳስተሃል ይቅርታ ልጨርስ ካልሆነ አሁንም ታይተወርዳለህ ማለት ነው ልጨርስና ታወራለህ ኦኬ ደጋግመህ ቤት ማነው ማይክ ስትከፍት ነው ያስወረዱ ማለት ነው ሐሳቡን ዳይቨርት ለማድረግ የሄድክበት መንገድ ማለት ነው አዎ በጸጋ ብቻ ትምህርት ወንድማችን አክሊለ የኦርቶዶክሱ ሉተራውያንን ብለው የሚሉ የባጃጆቹን አፈርደች ያስግጧቸዋል ምንም ልረዳ አልችልም አኬ ቀስ ብለህ ስጣቸው ብየዋለሁ አሁንም ቀስ ብሎ ይስጣቸው አለቀ ኦኬ ያ በሚሆንበት ሰዓት ላይ መካነ ኢየሱስ ምድሪቷን አትነካ ብለሃል አልከኝ አዎ ቤተክርስቲያኒቱን አትንካ ብያለሁ ለምን መካነ ኢየሱስ የኔም ስለሆነች ማለት ነው ፋክት በዛ ሰዓት ላይ አንተ ምን አልክ ጸጋ ብቻ ብሎ የሚለው ትምህርት የመካነ ኢየሱስን ሁሉ ጭምር ነው የነካው እና
እንደዛ ምንድነው እንደዛ ማለት የለብህም ነው። እንደዛ ነው አይደል ያልከኝ የነበረው ቃላ? እኔ ያልኩ የነበረው ሁለት ሀሳብ አንስተህ የተጋጨ ሀሳብ እያነሳ ነው። ጸጋ ብቻን በላቸው ስጣቸው። እዚህ ጋር ሉትራኖቹ የሚያነሱት የመካነ ኢየሱስን ትምህርት ስለሆነ ትምህርቱን አታውቅ አይደለም። ኤርሚ ልጨርስ አንዴ። ኦኬ አይ አይደለማ የባጃጆቹን መካነ ኢየሱስና መካነ ኢየሱስን ባዮችና የምድሪቷን ለይ ካለየህ ከኔ ጋር አታወራ። ግን ፐርሰናል አርገዋል ትምህርቱን አይደለም። አንተ አታክ እያስደረክ ያለው ትምህርቱን ነው። ፐርሰናል አርገዋል ጉዳዩ ወዳጄ። የመካነ ኢየሱስ ብለህ ስትለኝ የምድሪቱን መካነ ኢየሱስን አይደለም እኔ ያልኩት። የምድሪቱ መካነ ኢየሱስማ የኛ ናት። ኦኬ የሉትራውያንን ብለው የሚሉት የባጃጆቹ ነው። እነሱን ይበላቸው። ኦኬ ማለት ነው። በደንብ አድርጎ ይግረፍልኝ። አሁንም እሺ ጥያቄ መጠየቅ ይችላል። ፓስተርን ጠይቅ ቸርች። ቴንክ ዩ። በደንብ አድርጎ አኬ ጥሩ አድርጎ ቅጥቀጣ ጀምሯል። ወገብ አገዳቸው ሲመታ እኛ ጋር መጥተው የሚደበቁበት አንዳች ምክንያት የለም። ምክንያቱም ትናንትና ምን ሲሉ ነበር? ኦኬ ይሄ ቃሌ ነው፣ አሁንም ቃሌ ነው፣ ይቀጥላል ማለት ነው። ቃሌ ነው ብዬ ስል የኔ ንግግር ነው። ፔሬድ ጥያቄ ነው ያለ ጥያቄ ፓስተርህን ጠይቅ ቸርች። አማኑኤል ህብረት ቤተክርስቲያን ስላለ መሪ እዛ ጠይቅ ለማለት ወዳለሁ። ቴንኪዩ። ጸጋ ይብዛላችሁ ወገኖች። እናንተ ቀጥሉ። እሺ ኤርምዬ ቤካ ድምፅህን አሰማ። ረጅም ሰዓት ዝም ብለሃል። ወንድማችን በኃይሉ መጥቷል። ወንድሞች እህቶችም ያወሩ። ቤካ አለ? በኃይሉ ወንድማችን ከአማኑኤል ህብረት አይደል? ቴንኪዩ በኃይሉ አላየው ነበር። እሺ እንኳን ደህና መጣህ ወንድሜ በኃይሉ። ቴንኪዩ። እንኳን ደህና ቆያችሁ። አመሰግናለሁ። ቴንኪዩ ወንድሜ በኃይሉ። በባለፈው ድጋሚ በዚህ ጉዳይ እንጠራችኋለን ብዬ በፍጹም አልጠበቅኩምም፣ ደግሞ አላምንበትም። ምክንያቱም ከእናንተ ጋር ነው የሰራነው። ለቤተክርስቲያን ሰሚት የምናደርግ ሰዎች ነን እና ስለ አንተም ስለ መጋቢዎችም ስለ ፓስተር ወንጌና ስለ ፓስተር ጌትሽ ስለ አማኑኤል ህብረት ቤተክርስቲያን ጌታ እጅግ አድርገን እናመሰግናለን። በዚያን ቀን በነበረው ውሳኔ ላይ እናንተ ባስተላለፋችሁት በሰጣችሁት ነገር ላይ እዚህ ስራ ፈት የሆኑ ቲክታክ ላይ ያሉ ሰዎች አይ ቲንክ ምናልባት ሰምተው ሊሆን ይችላል። በኃይልሽ ማን ስለሆናችሁ ነው እናንተ? አማኑኤልስ ማን ስለሆነች ነው ሰሙን እንደዚህ ልትል የምችለው? እኛ እንወድሃለን ብለው የሚሉ እንደነ ማነው ዶክተር ዳንኤል እና መሰል አይነት ሰዎች ሲጮሁ ነበረ። መልስም እኛ ወዲያው በወቅቱም አልሰጠዋቸውም፣ ሲለፈልፍ ነበር። ዶክተር ዳንኤል ግን ካለህ ና ግባ፣ አቅም ካለህ አንተ የማውራት አቅም ካለህ እኔም ላይ አማኑኤል ህብረት ቤተክርስቲያንም ላይ ዶክተር ሻውልም ላይ እዚያ ያሉ እህቶችና ወንድሞች ላይ በሙሉ ማን ስለሆናችሁ ማን ነው ጌታን ተቀባይ ማን ነው አስቀባይ ማን ነው ጌታን ተቀባይ ብለህ ምትል ዶክተር ዳንኤል ካለህ ና፣ በጣም እፈልግሃለሁ። ባልታጠበ ፊት ጠዋት ተነስተህ አስተያየት የምትሰጥበትን ነገር እኛ ከቤተክርስቲያን ጋር ብዙ ጊዜ የደከምንበት ነገር እንደሆነ ይኸው ወንድማችን የአማኑኤል ህብረት ቤተክርስቲያን አገልጋይ የሐዋሳ አጥቢያ ወንድማችን በኃይሉ ባለበት ታወራለህ ማለት ነው። ቀላል ነው። ዶክተር ሻውልና ኤርሚያስ እንደዚህ ያደረጉ ሜርሲና መሲ እንደዚህ ብለው ቤካ እንደዚህ ብሎ ሰሩ ብሎ ማብጠልጠል ቀላል ነው። ፊት ለፊት ግን ቀርቦ ግን ማውራት ግን ማጠፊያ ይቸግራል። ካለ መምጣት ትችላለህ። ቴንኪ ወንድሜ በኃይሉ ስለመጣ ተባረክ። የምትለው ካለ መስማት እንችላለን። እሺ ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። በእርግጥ ምን እያወራችሁ እንደሆነ አላወኩኝም፣ ግን እንደው እንዳወራ ከተፈቀደልኝ በወንድማችን ሰሙን በተመለከተ ባደረግነው ነገር ባለፈው ኤርሚም ነበር፣ ሌሎችም እዚህ እህቶች ወንድሞች ነበሩ። በጣም በጥንቃቄ ነው ያወራነው። በጣም በጥንቃቄ ነው፣ ለማንም ብለን ሳይሆን የምናምንበትን የምንመራበትን ያደረግነውን እውነት
ነው የተነጋገርነው። በዚህ ውሳኔያችን ላይ ፐርሰናሊ ከሱ ጋር በአካል ተገናኝተን ደግሞ አውርተናል። በጣም ደስ የሚለው ነገር ማለት ነው ምናልባት እሱን በመውደድና በመጥላት ላይ ሳይሆን ቤተክርስቲያናችን ለሁሉም እስካሁንም ድረስ ለወንድማችን ሰሞ ቤተክርስቲያናችን ልቧ ክፍት እንደሆነ አስረድተናል፣ አውርተናል። ከኔ ጋር በአካል ተገናኝተን ተነጋግረናል ከአንድም ሁለት ጊዜ። የዚህ ሰው መለወጥ የእናንተም ልፋት ውጤት ይጨምር ነውና በቀጣይ ይህን ሰው ማረም፣ ማስተካከል፣ ምክር መስጠት። አሁን ምንድነው እያደረግን ያለ ነው? በስርዓት ቁጭ ብሎ ትምህርት እንዲማር እያደረግን ነው። እሱን ኮንቪንስ እያደረግን ነው። ይሄ ደግሞ በእርግጠኛነት ሁላችሁንም ደስ የሚያሰኝ ነገር ነው። እንግዲህ እኔ ብዙም በዚህ ፕላትፎርም ላይ ብዙም ኤክስፔሪየንስ የለኝም፣ ግን ምንድነው ምን አደረግን? ይሄ ውሳኔ በእውነት ወንድማችንን የሚያርም ነው ወይ የሚያስተካክል ነው ወይ? ኖት ኦንሊ ሰሙ ምናልባትም በዚህ አይነት የስተት ጎዳና ያሉ ሰዎችንም ጭምር ያስተካክላል ብለን ስላመንን ያደረግነውን ነገር ነው። የማንንም ልብ ለማሞቅ የማንንም ሰው ልብ ለመስበር ሳይሆን እኛ ምን አደረግን፣ ምን ያክል ጊዜ ታገስን፣ ምን ያክል ጊዜ ጠበቅን፣ ከዛ ደግሞ ምን ማድረግ እንዳለብን ከእናንተም ጋር ከቤተ ክርስቲያናችን ማሰራር ጋር ተከትለን ተመካክረን መሪዎች የወሰኑትን ውሳኔ በወቅቱ የጥምቀት ስርዓቱን እኔ በሰዓቱ ስለነበርኩ በዛ ላይ ደግሞ መልስ እንድሰጥ ለኔ ኃላፊነት ስለተሰጠኝ ያንን ይዘን መተን በስርዓት ነው ያወራነው። እዚህ ላይ እንግዲህ በተለያየ መንገድ የተነካኩ ሰዎች ሊኖሩ ይችላሉ። በዚህ ሚዲያ ላይ ቢዝነስ ያላቸው፣ ስራ ያላቸው፣ አገልግሎት ያላቸው ምናምን እንደዚህ አይነት ነገር ሊኖር ይችላል። እኛ ያደረግነው ነገር ትክክል፣ ለማንም ሰው የሚጠቅም ለሌሎችም አብያተ ክርስቲያናት የሚጠቅም አንዳንድ ሰዎች ቤተክርስቲያን ሳትወክላቸው ወጥተው ቤተክርስቲያን እንደወከለቻቸው አድርጎ መናገር በራሱ ቤተክርስቲያና የሚያመጣው ኔጌቲቭ ኢምፓክት አለ። ያንን የመከላከል የማረም ስራን ያደረግነውና በዚህ በማድረጋችን ደግሞ አንዳችን የምንጸጸተው ነገር የለም። ደስ የሚለው ነገር አሁን ላይ በእርግጠኛነት ኤርሚም አንተም እንድታቅ ቤኬም እዚህም ያላችሁ ታችን መሲም የተደረገው ነገር ለውጥ አምጥቷል። ያደረግነው ነገር ውጤት አምጥቷል። ያን ውጤት አብረን ቁጭ ብለን እየተመካከርን እየተነጋገርን ነው ያለ ነው። በቀጣይ የሰው ታርሞ ተስተካክሎ ደግሞ እንደገና ለቤተ ክርስቲያን በረከት ሆኖ እንዲቀጥል የሚቻለንን ሁሉ እናደርጋለን። ይሄ የጌታ ልብ ነው። ቤተ ክርስቲያን የጌታችን የኢየሱስ ክርስቶስ ልብ ሊኖራት ይገባል። ማንም ሰው እንዲጠፋ የማንም ሰው ፍላጎት አይደለም። ለዚህኛ ምናምነው ይሄንን ነው። ይሄንን አድርገናል። ይሄን በማድረጋችን ደግሞ ውጤት መጥቷል ብለን እናምናለን። ለዚህ እንደው እንዳወራ እድል ስለተሰጠኝ ብቻ ይሄን ልናገር ብዬ ነው። ግን ምናልባት እንደው ብዙ ሰዎች እየሰሙ ስለሆነ ሰሞኑን በልቤ የነበረውን አንድ ሐሳብ ተናግሬ ሰዓትም ስላልተሰጠኝ በተሰጠችኝ ግን ከመውረዴ በፊት ምናልባት ሊጠቅም ይችላል። እውነትም ደግሞ የእግዚአብሔር ቃል ስለሆነ ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ወደሱ ገባለ። ወደሱ ከመግባት በፊት እኔና ዶክተር ሻውል ከመሪዎች ጋር ከአንተም ጋራ እንደዚሁም ከነ ፓስተር ኦንዬና ከነ ፓስተር ጌትሽ ጋር ስናወራ እንደነበረ ታውቃለህ አይደል? አውቃለሁ፣ በሚገባ አውቃለሁ። ኦኬ፣ ያው ይሄን ስንጠይቅ እዚህ ላለ ሰው ነው። ምክንያቱም ቤተክርስቲያኒቱን እኛ እጇን አስጠምዝዘን እንዳደረግነው አይነት ነገር አድርገው የሚያስቡ ሰዎች ስላሉ በመጀመሪያ ለዚህ ካሪቲ መስጠት ያስፈልጋል። ቤተክርስቲያናችን እንደው ባለፈው እኔ እንደው በጣም በልብ ቅንነት ነው እንጂ ያወራሁት የሐዋሳ አማኑኤል ህብረት ቤተክርስቲያን ከተማችን እስካሉ ሜጋ ቤተክርስቲያኖች መካከል እንደዚህ በዚህ ልክ ማውራት ከተፈለገ ማለት ነው በጣም ትልቅ ቸርች ብዙዎች ያደጉባት ለብዙዎች ለከተማችን መባረክ ለብዙ አገልጋዮች የመውጣት ምክንያት የመባረክ ምክንያት የሆነች ከተማ ናት፣ ቤተክርስቲያን ናት። በዛው ልክ ደግሞ ዋና መጋቢያችንን ታውቃለህ፣ ለረጅም ጊዜ በመላው ዓለም እየዞረ የሚያገለግል እኛን ያስተማረ እኛን ለዚህ ያበቃ ብዙዎችን ያሳደገ አባት ነው ያለን። በጣም በጣም ጥሩ ልብ ያለው አባት ነው ያለን። ስለዚህ የእናንተ ልታደርጉም አትችሉም። የመጀመሪያው ነገር እዚህ ያለው ሰው በደንብ እንዲሰማ አንተም ዶክተር ሻውልም አንደኛ ማንዴት የላችሁም፣ ሁለተኛ የኛ ቤተክርስቲያናችን መጋቢ ወይ ሽማግሌዎች አይደላችሁም፣
አሊያም ደግሞ ልታደርጉ የምትችሉበት ኢንተርናል ኤንድ ኤክስተርናል ኦቶሪቲ የላችሁም። ትሩሊ ስፒኪንግ እኛ ይሄን ያደረግነው ከቢሎንግስ ከኛ ቤተክርስቲያን አንጻር እንጂ እናንተ ስለጠየቃችሁን እናንተ የሆነ ነገር ስላደረጋችሁ ሳይሆን መመካከር ያስፈልጋል ከወንድሞች ከእህቶች ጋር ችግሩን ለማረም ያደረጋችሁትን ጥረት ተመልክተን ኦኬ ነገር መስተካከል አለበት ብለን ኢምፐርሰን ከግለሰቡ ጋር አውርተናል። ከግለሰቡ ጋር ያደረግነውን ነገር ፐብሊክ አደረግን እንጂ እሱንም በማይጎዳ መንገድ በጥንቃቄ ነው ያደረግነው። ሶ የእናንተ ፕሬሸር የለም። አንደኛ ሎጂካል መሆን ያስፈልጋል። እንደው ከመንፈሳዊ ነገርም ውጪ በምን አግባብ ነው እናንተ ልታደርጉ የምትችሉት? እንዴት ሊሆን ይችላል? እዚህ የሚሰሙ ሰዎች ካሉ በደንብ በግልጽ እንዲሰሙ፣ በፍጹም የእናንተ የውጫዊም የውስጣዊም ግፊት የለም። እንደው በጣም በጥንቃቄ ለማውራት አሁንም ማንን ፈርተን ነው የምናደርገው? ምን አይነት ጥፋት ተገኝቶብን ወይንም በምን አግባብ ይህንን እናንተኛ ፎርስ ልታደርጉን ትችላላችሁ? ሌሎችን ለመጥቀምና ለማረም በተሳሳተ መንገድ የሚሄዱ ሌሎችም ካሉ እነሱን ለማስተካከል የተደረገ ነገር እንጂ ለመጉዳት ተብሎ የተደረገ ነገር እንዳልሆነ አሁንም ግልጸኝነት ልፈጥር እወዳለሁ። ወንድሜ ኤርሚ ቴንክ ወንድሜ ባይሉ ወንድሜው እኔ አሁን ከወንድማችን ከአገልጋይ ባይሉ በሰማሁት ነገር ዊችስ እንደ ቤተክርስቲያን የቤተክርስቲያንን እንትን እንቀበላለን እናከብራለን። ያ ማለት ግን እኛ ሰሙን ስቲል ከመከታተል ወደ አላነድም። ፕላስ ደግሞ በዚህ ያሉ እህቶቻችን ከሰሙ እንዲጠበቁ ደጋግመን ደግሞ የማንቃት ስራ እንሰራለን። ቢኮዝ እናንተ እንደ ቤተክርስቲያን አገልጋይ ነገርየውን በልበ ስፋት ኦኬ ልትቀበሉ ትችላላችሁ። አዎ ተለውጧል ምናምን ብላችሁ ትቀበላላችሁ። ያስ እሱ እናከብርላችኋል። ያ ማለት ግን ሰሙ ከኛ እይታው ውጭ አይደለም ማለት ነው። ለምሳሌ ሰሙ እኔም በዋናው አካውንቴ ቦልኮኛል። ሲቦልከኝ አሉ ነው ያቋል ስራው ማለት ነው። በሌላ አካውንት ግን በደንብ ነው የምከታተለው። ከግሎሪም አይን ከቴሌኮምም ከሜርሲም ከመሲም ከኔም አይን አይሰወርም። በዚህ ያላችሁ ወንድሞች እህቶቼ፣ በተለይ እህቶች ከዚህ ከኛው ምንድነው በአረብ ሀገር ያላችሁ እህቶቻችን ወንድማችን በኃይሉ እንደ ቤተክርስቲያን ነው ያወራው። መሬት ላይ እንዳለችዋ እንደ ቤተክርስቲያን አገልጋይ ካለው ልበሰፊነት ከሄዱበት ነገር አንስቶ ነው መጥቶ ያወራው። ያ ማለት ግን እናንተ ወንድማችን በኃይሉ ስለተናገረ በአረብ ሀገር ያላችሁ እህቶቻችን ሰሙ ተመልሷል ጴንጤ ነው ብላችሁ ግን ትቀበላላችሁ ማለት ግን አይደለም። ለምን ከተባለ በዚህ በጴንጤው ስም የሚፈልጉትን ነገር ለማግኘት ስውት በሆነ መንገድ የራሳቸውን ነገር ለማሳካት የሚንቀሳቀሱ በጣም አደገኛ ማለት የሚያጭበረብሩ አጭበርባሪዎች ይችላሉ ማለት ነው። ከነዛ ሰዎች መካከል አሁንም ሰሙ ነው አጭበርባሪ ነው ወይ? አዎ በደንብ ነው የሚተባበረው። እህቶችን እያደረክ ያለው አንተ ነህ። በጣም ቢግ ሶሪ። እኔ አሁን እናንተ በግልም እንደ ቡድንም ከወንድማችን ጋር ያላችሁ ግንኙነት እንዳለ ሆኖ ምናልባት ወንድማችን ኤርሚ ስለጠየቀኝ ክላሪቲ ለመፍጠር ነው እንጂ አሁን እኔ ባለውበት ይሄንን ደግሞ አናውንስ ማድረግ ሜቢ ኢምፖርታንት ሊሆን ይችላል ያንተ ቤት ስለሆነ ግን ምናልባት ግልጸኝነት ፍጠር ስላለኝ ነው። አሁን እኔ እዚህ ጋር ለምን አንድ ነገር ግልጽ መሆን ያለበት ነገር እንደ ቸርች በወደ ሰፊነት የዚህን ሰው ህይወት መለወጥ ማረም አለብን የሚል ስታንድ ይዘናል ያለው። የፈለገ ነገር ቢሆን ሁላችንን ሊኖረን የሚገባው የጌታ ልብ ነው አይደል? ስለዚህ ይሄ ሰው ተለወጠ ማለት ኮምፕሊት ተለውጧል ማለት ነው። ከተለወጠ ግን ደግሞ እንደ ጥንቃቄ የሰጠኸውን ነገር ምክሩን ሐሳብህን እኔም ሼር አደርጋለሁ። ግን እኔ አሁን ይሄንን ለማውራት አይደለም ዝም ብዬ ዞር ስል በዚህ ቤት ላይ እንትን ስጠይቅ ስለገባው ብቻ ነው ሐሳብ የሰጠሁት። ከዛ ውጭ ግን እኔ አሁን ባለውበት እንዲህ አይነት እንትን ማምጣት ፎር ዘ ሎንግ ረን በግለሰቡ ላይ ልናመጣ የምንፈልገውን ለውጥ ያበላሻል እንጂ ጥሩ አያደርገውም ብዬ ስላሰብኩ ነው በአፌ የገባሁት። ሶሪ። እኔም እረዳለሁ አገልጋይ በኃይሉ። እኔም ምንድን ያልኩት እንደ ቤተክርስቲያን ነው። እንደ ቤተክርስቲያን ሬት ላይ እንዳለችው ቤተክርስቲያን
እናንተ በወደ ሰፊነት አንድን ለማቅናት የምትሄዱበት ርቀት ውጭ ትክክል ነው። በዚህ ጉዳይ ላይ ምንም ጥያቄ የለኝም። እኔ ግን እንደ አንድ ቲክታክ ላይ እንደሚያገለግል ሰው ኦኬ ብዙዎችን ከሐሰተኛ ነቢያት የሚሆን አጭበርባሪዎች በጌታ ስም ከሚያጭበረብሩ ክርስቲያን ከሚመስሉ ወንድም ከሚመስሉ ከሐሰተኛ ወንድሞች እንዲጠበቁ ደግሞ የማንቃት ስራ እሰራለሁ። በበኩሌ ይህን ስራ እሰራለሁ። ስለዚህ ወንድሞችም ይሰራሉ። እኔ መልእክቴ ምንድን ነው? መሬት ላይ ያለችው ቤተ ክርስቲያን የስ እናንተ በወደ ሰፊነት ተቀብላችሁ እንዲስተካከል እንዲቀና ስሩ። እሱ የምናየው ቲክታክ ላይ ከምናየው ውጤት ስለሆነ ማለት ነው። ቲክታክ ላይ ግን ተመሳሳይ ነገር ካየን አሩኖ ላይክ ያን ስል እናንተ እየሰራችሁ አይደለም የእናንተን እናከብርላችኋለን። ያ ማለት ግን አሁንም እህቶቻችን የሚጭበረበሩ በሰውዬ ምክንያት የሚበሉ እንዳይበሉ እንዳይጭበረበሩ ግን በንቃት ነገሩ እንዲመለከቱ እኛ ደግሞ የማንቃት ስራ እንሰራለን ነው አባባሌ። በዚህ መንገድ ነው የሚታየው። ቢኮዝ አንዳንድ ጊዜ በተኩላዎች መካከል እንደ በግ እንላካለን፣ ግልጽ ስለሆነ ማለት ነው። ስለዚህ ልክ እንደ ገበያ ውሃ እንደ እባብ ብልሆች እንድንሆን እንጂ ሙሉ ለሙሉ ብልህነታችን ትህን በቃ የዋህ ብቻ እንድንሆን አይደለም መጽሐፍ ቅዱሳችን የሚነግረን። ከዚህ አንጻር ሰሙን በተመለከተ ብቻ አይደለም ሌሎችንም በተመለከተ እኛ በሱ ልጅ ዙሪያ በሱ ጉዳይ እኛ የራሳችን የሆነ የመረጃ እንትን አለን፣ የራሳችን የሆነ ነገር አለን። ከዛ አንጻር ደግሞ የእኛንም ክትትል የምናደርገው ነገር አለ በራሳችን መንገድ። ያ ማለት ግን ቤተክርስቲያን በምትወስደው ማንኛውም ነገር እኛ እንስማማ ማለት አይደለም። እንስማማለን፣ እንቀበላለን። ቤተክርስቲያኗ የምትለውን ነገር እሺ ብለን ከእሷ ጋር አብረን እንራመዳለን። ከጎን ለጎን ደግሞ እሱንም እንከታተላለን። ለምን ሲባል ማንም ሰው መጥቶ በጌታ ስም ማንም ሰው መጥቶ በጴንጤ ስም ሊያጭበረብር ስለማይችል ማለት ነው። ከዚህ አንጻር ነው ባይልሻይ ሀሳቤን ካገኘው። ስለዚህ ሰሙ ላይ ያለንን ክትትል እስከ መጨረሻው ድረስ እንቀጥላለን። የሁለታችሁም ሀሳብ ገዢ ሀሳብ ነው። በኃይልሽም ያልከው በባለፈው ለኛ የነገራችሁን ነው። ቤተክርስቲያን ቆርጣ ይመጣል ነገር የላትም። እኛም እንደዛም እንኳን ብለን ሀሳብ አልሰጠናችሁም። ብንሰጣችሁም እናንተም እንደማትቀበሉ አውቃለሁ። እኛም እንደዛ አይነት ልብ የለንም። ያላችሁን ልበ ሰፊነት ቤተክርስቲያን ያላትን ነገር 100% ነው የምንቀበለው። ፓስተር ጌትሽም ይሁን ፓስተር ወንድዬ ደውሎ ይሄ ነገር አቁሙ ትክክል አይደለም ብሎ ቢሉን እንሰማቸዋለን። ምንም በአማኑኤል ህብረት ቤተክርስቲያን ውስጥ በሜምበርሽፕነት ባንታቀፍም አማኑኤል የኛ ናት። እኛም በአማኑኤል በክርስቶስ ቤተክርስቲያን በአካል ውስጥ ያለን ብልቶች ነን ብለን ስለምናምን ማለት ነው። ኦኬ እሱኛው በጣም የሚደገፍ ነው። ኦኬ አሁን በእንደዚህ አይነት ሁኔታ እየተማረ ከሆነ ጥሩ የቤተክርስቲያን ክትትል አይለየው። በእውነተኛ እውቀት በእውነተኛ ትምህርት ከስህተቱ ከድርጊቱ ተቆጥቦ ታርሞ አይስተካከልም ብለን አንልም። ይሄ ልብ ነው ለሁላችንም ሊኖር የሚገባው። እኛም ጋር እንደዚህ ያለ ግን ደግሞ ወንድምነት ደግሞ ያለው ደግሞ በጣም ሊሰመርበት የሚገባ ነገር ነው የተናገረው። እኔም የምጋራው ነው የወንድምነት የቤካን ሀሳብ ማለት ነው። ስለዚህ እዚህ ያሉ ወንድሞች በጣም ዋጋ ከፍለዋል። ይህን ነገር በጥንቃቄ አይተው ማለት ነው በጥንቃቄ ተከታትለው አይተው በእንደዚህ አይነት መልክ ማለት እኔ አንድ የወንጌል አማኝ ነኝ ብሎ ያለ ጌታ ኢየሱስ ክርስቶስን የተቀበለ ሰው መሰረታዊ ክርስትና ትምህርት ተምሮ ተጠምቆ ወጥቶ ሰው ፕሮቴስታንት ከሚሆን ሲኦል ቢገባ ነው የሚቃለው። ሰው ይህንን መጽሐፍ ቅዱስ እያነበበ ኤቲስት ነው የሚሆነው። ስለዚህ የጴንጤዎችን መጽሐፍ ቅዱስ አታንብቡ እያለ አዲሱ መደበኛ ትርጉምን በማራከስ ደረጃ የምናከብራት በኢትዮጵያ ቤተክርስቲያን ውስጥ ፋና ወጊ የሆነችው የኢትዮጵያ አማኑኤል ቤተክርስቲያን እንዲህ አይነት ነውረኛ ነገር አላስተማረችውም። ከየት ተምሮ ነው እሱ ይሄንን መጥቶ የሚናገረው? እና ይሄ አግባብ አይደለም ብለው ያው አጠገብ ያሉ ሰዎች ማለት ነው ወንድሜ በኃይሉ ቴሌኮም፣ ግሎሪያ፣ እነ መሲ፣ እነ ሜርሲ፣ ቤካ ከላይ ቤኪ፣ እነ ካሎራው የሚባሉት በደንብ ተከታትለውት ነበር። በኋላ ላይ እኔም ዶክተር ሻዋልም ጭምር በደንብ አይተነው ነበር። እና እውነትም ወንድሞች ይሉት የነበረው ነገር ትክክል ነው። እና እናንተም ደግሞ ሲደወል አያችሁ ነገሩን ሁሉ ለማጣራት ሄዳችሁ ያንን በጣም እናከብራለን። ጌታ እግዚአብሔር ይባርካችሁ። አሁንም በዓለም ዙሪያ ያላችሁ ሰዎች ኦኬ ወንድማችን በኃይሉ አሁን እንደነገረን ሰሙ ወንድማችን እየተማረ ነው በአማኑኤል ህብረት ቤተክርስቲያን። ጌታ ይባረክ። የእሱን መለወጥ የእሱን ምንድነው የእሱን በጌታ እውቀት ማደግን እና መለወጥን ነው የምንፈልገው። እግዚአብሔር ይባረክ። ግን ሶሻል ሚዲያ ላይ መጥቶ በሌላ አካውንት ገብቶም ቢሆን ድምፁን ስለምናውቀው
እዚህ ያላችሁ ወንድሞች ግሎሪያም እነ ቴሌኮም ሌሎቻችሁም ሁሉ ጭምር እህቶችም ሁሉ ጭምር ቤካ እንዳለው ክትትሉ መለየት የለበትም። ቤተክርስቲያን እዛ ትከታተላለች። እኛ ሶሻል ሚዲያ ላይ መጥቶ የሚናገረው ነገር እያንዳንዱን እንከታተላለን። የእኛ የወንጌላውያን አማኞች ትምህርት ካልቸራችን ይታወቃል። ይህም ብቻ አይደለም ደግሞ በእህቶች ጉዳይ ቤተክርስቲያን እናንተ ጋር ሁሉ ጭምር የመጣች እህት አለች። ስሟን አንናገርም እና ቤተክርስቲያን ደግሞ እናንተ ጋር ያልመጣች በዚህ ሰው ምክንያት በጣም ብዙ የተጎዱ በጣም ብዙ እህቶች በዓለም ዙሪያ ያሉ ወንድሜ በኃይሉ እኛ ያልነገርናችሁ ማለት ነው። የቤተክርስቲያን ትዕግስቷን እናከብራለን፣ እናድንቃለን። እንደ ሳምፕል ግን እንዲሆን አንዲት እህት እናንተ ጋር ቤተክርስቲያን እንደመጣ ታውቃላችሁ። ደውላ በዚህ ሰው ተጠቂ የሆነች ማለት ነው። በዚህ እናውጣ ብለን ብንል አንድ ማዕት እናወጣቸው አሉ። በትንሹ ከ5 እስከ 10 የሚሆኑ እህቶች ማለት ነው። እና አሁንም የወንጌላውያን አማኞች በተለይ ያላገባችሁ እህቶች ወንድማችን ሰሙ ጌታን ተቀብሏል ብሎ በጋብቻ አቅጣጫ በገርል ፍሬንድ በቦይ ፍሬንድነት አቅጣጫ ማሬ ሆዴ ብሎ በሚላችሁ ጊዜ ክንፍ የምትሉ ሰዎች ተበልታችሁ እንዳትበሉ ተጠንቀቁ። ቤተክርስቲያን በደንብ አስተምራው ህይወቱ መለወጡን በደንብ ሲረጋገጥ ያን ይሆናል ማለት ነው። ልጁ አሁንም መንፈሳዊ ክትትል ቤተክርስቲያን እያደረገችለት ነው። ቀድማችሁ ህይወታችሁንም ገንዘባችሁንም የምትበሉ ሰዎች በኋላ እኛ ጋር መታችሁ እንዳታለቅሱ። እኔ ጋር ደውላችሁ ኤርሚ እንደዚህና እንደዚህ ብላችሁ እንዳትሉ ያላችሁ ሴቶች ስላላችሁ ማለት ነው። እኔን አላማከራችሁኝም። ከኔ ጋር ተመካክራችሁ አይደለም ይሄን ያደረጋችሁት። አንዳንዶቻችሁ እንደውም በጣም የነውር ጥግ ድረስ ሄዳችኋል። ይሄንን አማኑኤል ቤተክርስቲያን አታስተምርም፣ እኛ አናስተምርም። ምን ይሁንልኝ ብላችሁ ነው የእናንተን ፕራይቬት ነገር የምትለዋወጡት በውስጥ? ገና ትናንትና ጌታን የተቀበለ ሰው ኧረ ለምን በጃንሆይ ዘመን ጌታን አይቀበልም? ምን ይሁንልኝ ብላችሁ ነው እህቶች፣ በተለይ ማለት ነው። እኔ እጄ ላይ መረጃ ስላለኝ ነው እዚህ የማወራው። ስለዚህ ነገ ከዚህ ወንድም ጋር በተገናኘ አማኑኤል ህብረት ቤተክርስቲያን ስሟ በከንቱ እንዲጠራ አንፈልግም። እኛ እዛው እንግዲህ እዛው በተነጋገራችሁበት እዛው እናንተ ጨርሱ ብለን ስላልን ነው ወደ አማኑኤል ህብረት ቤተክርስቲያን አንደኛው የደወለችው። የወንድሜ ባይሉ ይሄን ጉዳይ ያውቃል። ምን ይሁንልኝ ብላችሁ ነው የእናንተን ፕራይቬት ነገር፣ ቤተሰባዊ ጉዳይ፣ የሴትነትሽን ጉዳይ እያወጣሽ የምትናገሩ? እኛ እዚህ የምናስተምረውን ትምህርት እናንተ እንኳን አትሰሙም እንዴ? ቢያንስ አትታዘዙ? እሱንም ይሁን እሱን መሰል የሆኑ ሰዎች ጌታን ተቀበልኩ ብሎ ቅልስልስ ብሎ ስለመጣ እንዴት ሰው ሚስጥሩን አውጥቶ ይናገራል? ወንድሞቼ እናቶቼ፣ አንዳንዶቹ ጡትሽን ፎቶ አንስተሽ ላኪልኝ ብሎ ሲላት ጡቷን ፎቶ አንስታ ትልካለች። ምን አይነት እኮ ነውር እኮ እንደሆነ ወንድሞቼ እናቶቼ። እሱ ብቻ አይደለም፣ ሌሎች መሰሎች አሉ። ተጠንቀቁ። እኔ ተናግረ እኔ ጋር መጣችሁ እንዳታለቃቅሱብኝ ተናግሬያለሁ። አማኑኤል ቤተክርስቲያን ሙሉ ወንጌልን ብትሆን በዚህ ተጠያቂ አይሆኑ። እኔ የማገለግለው በክርስቶስ ቤተክርስቲያን ውስጥ ነው። የቤተክርስቲያን አገልጋይ ነኝ። እዚህ ሶሻል ሚዲያ ላይ ያለን በሙሉ ቤተክርስቲያን ውስጥ የምናገለግል ሰዎች ነን። የምናገለግለው ከክርስቶስ ቤተክርስቲያን ጋር ነው። በኋላ አማኑኤል ነች እንደዚህ አስደረገችኝ፣ የአማኑኤል ህብረት ቤተክርስቲያን አባል ነው ምናምን ብለሽ ስትይ የራስሽ ጉዳይ ነው ብዬ የምልሽ ነው እህቴ። ክንፍ የምትሉ እህቶች እሱን አጽኖ ሰጥተን መናገር እንፈልጋለን። ኦኬ፣ መለወጡን እንፈልጋለን። ሰው በአንድ አይለወጥም። በትምህርት ይለወጣል፣ በጸሎት ይለወጣል፣ በምክር ይለወጣል፣ በተግሳጽ ይለወጣል። ኦኬ፣ በቤተክርስቲያን ስር ስላለ ይህን ስራ እየሰሩ ነው ያሉት ማለት ነው። የሁለቱም ሀሳብ ገዢ ሀሳብ ነው ለማለት ነው። ቴንኪው፣ ተባረክ። ባይልዬ ቅድም ያልከውን በልብ ያለውን የምትለው ካለ ማለት ትችላለህ።